የፋጡማ አባት ሰላም ሰላም፣ እፎይ ሰላም ነው። ውስጥ አልገባም እንጂ ስታስተምር ችግር ቢላል ቆይ አንዱን በአንዱን መታረክ እና ማቆሸሽ ሰላም አይሰማም። እኔ ካለብህ ቆይ አንዴ ቢላል ትሰማለህ? እንኳን ደህና መጣ። እንኳን ደህና ቆያችሁ። መልካም ሀዝ ላይ እስኪ ጥያቄ ነበረኝ። ምን ከዛ በፊት የተላኩት ነብዮች በኒካ ነው የተወለዱት? ይህ ሐዲስ ከመጻፉ በፊት የነበሩት አስሐቦችስ እንዴት ነው ዛዳ? እዚህ ጋር ራሱ ሙስሊሞች ገብታችሁ እንትን የምታደርጉ ራሱ መሆን የለበትም። ጀነት ገብተዋል የሚባለው ውሸት ነው። ይሄማ በኒካ እንትን ያሉት ማለት ነው። እና ሐምዛ እና ዑመር እና አሊ ሁሉ በኒካ ነው የተወለዱት። ይሄ የተጻፈ ከስንት ዓመት በኋላ? ምን ሐዲሱ ነው? ኦኬ ከዛ በፊት ሙስሊም አይደለም አንተ። ቆይ ሙስሊም አይደለም። እኔ አልሐምዱሊላህ ሙስሊም ነኝ። እና ሐዲስ አትቀበልም? እኔ ጥያቄ እኮ ነው እየጠየቅኩ ያለሁት። ታውቀኛለህ እኮ በዛኛው አካውንቴ ታውቀኛለህ። መሐመድ የሚለው መሐመድ ነው እንዴ? አዎ። በዋናው ለምን ሳመጣ በዋናው ተቦልከ ነው? ኧረ ተቦለኩም። በዛ ትቼው ነው በዛ። ኦኬ እሺ፣ ለእኛም የጥያቄ ነው። ምን አይነት ነገር ነው? ምን አይነት ጉድ ነው ግን የሚያሰሙን? ምን አይነት ነገር ነው? ቆይ ከዛ በፊት የነበሩት ማንኛውም ነቢያቶም ሆነ ማንኛውም አካል ቁርአን ከመውረዱ በፊት ወይንም ሐዲስ ከመጻፉ በፊት የነበሩት እስልምና ከአደም ጀምሮ ነው ከተባለ ያለ ኒካ የተወለዱት እንዴት ነው? ከነብያችን ጀምሮ ነብያችን አሁን ሲወለዱ ኒካ የለም፣ አይታወቅም። ምን አይነት ነገር ነው? እፎያ እንዴት ነህ? ስለዚህ እነ ፋጡም እነ ማንኛውም ባይዜ መሐመድ ራሱ እኮ እንኳን ደህና መጣ። ቆይ መሐመድ ራሱ እርግጠኛ አይደሉም እኮ አባትየው ከሞተ በኋላ ስለሆነ ያው የተወለደው ውዝግቦች አሉት። ኤኒዌይስ ማናችሁም እኮ በእምነት ነው እንጂ የምትቀበሉት እናታችሁ ነች የምታውቀው ትክክለኛ አባታችሁን። ስለዚህ ጋር የምትገባ ከሆነ ዲቃላ ጋር የሚገባ ከሆነ ምንም እርግጠኛ አይደለም። በቃ እያንዳንድ ብትጾም ብትጸልይ ምን ብትል እንደ እስልምና ሕግ ብታሟላ እናትህን ሄደህ በደንብ ጠይቅ። እናትህን በደንብ ሄደህ አጣራ። አለበለዚያ የገሃነም ልትሆን ትችላለህ። የሚተርፍ የለም እኮ በዚህ ሁኔታ እኮ የሚተርፍ የለም ማለት ነው። ሁሉም ጀሃነም ነው የሚገባው። በቃ ተሰብስበሽ ጀሃነም ነሽ። እናትህን በደንብ ማጣራት አለብህ። ሉጃነው ነው በትክክል ብለሃል። ማነህ ሁሉም ጀሃነም ነው ማለት ነው። ምክንያቱም ዲቃላ ለመሆንም በምን ታውቀዋለህ? ከእናትህ ውጭ የሚያውቅ ነገር አለ? እውነት ነው የሚለው ማሻሻያ ህግ ከሌለው ወይንም መቅረቢያ የሆነ እንትን ነገር ከሌለው ቀጥታ ወደ ገሃነም የሚገቡ ከሆነ ምን ጂሃድን ቢያደርጉ በምንድን ቢያደርጉ መፍትሄ የለውም ማለት ነው። እውነትን እንስማ እስኪ። እውነት አቤት እፎዬ ይሰማል? ይሰማል እፎይ። አንተ እርግጠኛ የምትሆነው አባትህ አለ አይደለ? እከሌ የሚባለው አባትህ ትክክለኛ የሱ ልጅ መሆንህን በትክክል የምታውቅ እናትህ ነች አይደለም? አይደለም? አዎ እፎዬ፣ አዎ ያለምንም ጥርጥር እውነት ነው። አንተ የማን ልጅ እንደሆንክ እናትህ ብቻ ነች የምታውቀው። ስለዚህ አንተ እየጸለይክ ፍዳህን እያበላ እንደው ዲቃላ ብትሆን እኮ እናት አልነገረችም። የገሃነም ጀሃነም ገባሁ ማለት ነው። ይሄ ጤናማ ነው ካዳ?
ምንም አሳማኝ አይደለም። ትክክል ነህ። ትክክል። እና እንዴት ታዩታላችሁ ይሄንን ነገር? ንብረትስ አትወርስም ሲባል ሁሉም ጀሃነም ነው የሚገባው። እና ይህ ፍትሃዊ ነው ብለህ ታምናለህ? እዚህ ምድር ላይ የለም ፎያ ሁሉም አይቀራትም ገቢ ነው። እና ታዲያ እንደ አንተ እንደምትለው ከሆነ ሁሉም እናታችንን ብቻ የምንጠይቅ ከሆነ አንተም እናትህን ትጠይቃለህ ማለት ነው። አንተም እናትህን ነው የምትጠይቀው እፎያ። አይ እኔማ ችግሩ ምንድነው እሱ አንደኛ ባልጠይቃትም ዲቃላ እኔ ቀጥታ ገሃነም ይገባል የሚል ስለሌለ እኔ አያስጨንቀኝም። አሁን እያስጨነቀኝ ያለው እንዴት እንደው ታውቃለህ እፎይ? እናንተ ጋር ስለሌለ አስተምሮታችሁ ስለሌለ ማለት ነው። ሐዲሱ ከተጻፈው ወዲህ ችግር የለውም። እሺ እንበል ያመለጠ ያመልጣል፣ ችግር የለውም። ሐዲሱ ሳይጻፍ በፊት የነበሩትስ እንዴት ነው? ሷሃባዎች የነበሩት እንዴት ነው የሚሆኑት? በምን አይነት ዘዴ ነው? እስኪ ያስረዱን። እስኪ ናስር። እኔ ሳስበው እንደውም ይሄ ሐዲስ ማለት ነው ይሄ ሐዲስ ሲያስበው የተጻፈው ናስሩ ልክ አላዋጣም ብሎ ይሄን ሐዲስ ሳስበው ምን እንደሚመስለኝ ታውቃላችሁ? አንድ ሙስሊም ይሄን ሐዲስ ጋር ከጻፈው ጋር ሌላኛው ዲቃላ ይጣላሉ። ከዛ እንዴት ልበቀለው አለና ዲቃላ ንብረት ወርስም ብሏል ሙሐመድ ነብያችን። ዲቃላ የተወለደ ልጅ ንብረት አይወርስም፣ በአባቱም ስም አይጠራም፣ ገነትም አይገባም ብሏል። እንዲህ ካለ ተበቀለ አልተበቀለም? ያንን ዲቃላውን ቆይ ይኸው አባቱ እንትን ገነት አይገባም ያለበትን ቦታ ሁለት ሶስተኛ አሁን አሳየን እኮ ክፈትለት ድጋምን ነው እየገባሁ ነው ገና ሊየውና መልስላችኋል። እሺ ክፈትለት። ያው ሙስናድ አህመድ 6892 ላይ ይገኛል። from the prophet he said no disobedient person, alcoholic, berber and or illegitimate child will enter paradise. ማይታዘዝ እኔ ጋ ነው እንትን የሚለው ብዥ የሚልብኝ ወደ ላይ ወደ ታች እየሆነብኝ ነው። ይዘገያል መሰለኝ አንተ ጋር እንዴት ነው? አይደል ነው። እሺ ቤላ ቀጥይሽ ወይንም ይታይሻል? ቤላ ላንቺ ቼን ኦፍ ናሬሽን ምናምን ነው የሚታየኝ እኔ። ኤኒዌይስ እሺ እንደዚህ ይላል ማይታዘዝ ማይታዘዝ አልኮሊክ የሆነ ይሄ ጉቦ የሚቀበል ህገወጥ የሆነ ገነት አይገባም ይላል። ኦኬ ወጣ እንደ እንትና አስቸጋሪ ነው። በሉ በርቱ አስርሷቸው እነዚያ የሞቱትን እና እንዴት ይሻላል? የሞቱት ገነት ነው ገሃነም ናቸው? አሁን እንዴት እያሰብካቸው ነው? አላቅም ብቻ ምን ይቀራል? አሁን እኮ ቀጥታ በቃ ልጄ ጋር እንዴት ሰው ሽንቱን እንዴት ይክዳል? እንዲክድ ይደረጋል? ንብረት መውረስ አይችልም። የሆነ እርማት መገኘት ነበረበት። ቀጥታ ይሰማል ድምጼ? ምናልባት ይሰማል። ኦኬ ወይ ፋጡማ ቲንክ ሙስሊም ነው መሰለኝ። በነገራችን ላይ የደረሰበት ይሄን ነገር ያውቀዋል። እኔ ብዙ ጊዜ እንደውም አላወራም ከእስልምና እንደወጣው ኮር እንዳረጋግጥ ምክንያት ከሆኑኝ ነገሮች አንዱ ይሄ ነው። ሉክ እኔ እንግዲህ አባቴን የወለደኝ ከክርስቲያን እናቴ ነው። ያደግኩት ግን ከሙስሊም እህት ወንድሞቼ ነው። በተለይ ታናሽ እህት አለችኝ በጣም ወዳት። አስበው እሷን እንዳገባ ይፈቀድልሃል።
እሷን እንዳገባ ይፈቀድልሃል ስትባል ይሄ ሃይማኖት አይደለም። ከሞራልም አንፃር አይመጣውም፣ ከድህነትም አንፃር አይመጣውም፣ ከምንም ነገር አንፃር አይመጣውም። ኦኬ እሺ ንብረቱን እሺ ይሁን እንቶ እኔ ደርሶብኛል፣ በንብረቱም ደረጃ ደርሶብኛል። እኔ ንብረቱን እሺ እንቶ እህትህን እስከ ማግባት ደረጃ እኔ እንዴት ነው ይቺን እህቴን ማግባት ትችላለህ? እህትህ አይደለችም፣ የሸሪያ እህት አይደለችም። እንደማንኛውም ኢትዮጵያዊ እህትን እያት ስትባል ህሊናህስ ልቦናህስ ይፈቅደዋል? ይሄ ትክክለኛ ሃይማኖት እንዳልሆነ ከበቂ በላይ ማስረጃ ነው። እስልምና ውስጥ ይህንን አውቆ አንድ ሰው ሰከንድ መፍጀት የለበትም ብዬ አምናለሁ። ሰከንድ፣ ትንሽ ሰከንድ እስቲል እሱ አሁን አይኗ ጭፍን ነው፣ አትሰማኝም። እሷን ለማውጣት ግን እንጠራለሁ። ኦኬ ለምን ይሄ የገባትለት ይሄን አንደርስታንድ ካረክ ሰከንድ እስልምና ውስጥ መቀመጥ የለብህም። ሌላ ቁራኒስት ልሁን እንደዚህ ልሁን ማለት አይጠበቅብህም። እስልምናውን ለቀ መውጣት ነው። እኔ ብዙ ጠይቄያለሁ። ሲሰጠኝ የቁርአን አያ ማንም በማንም እንትን አይልም። ሱራ 6 እንትንና 164 ምናምን እንደዚህ አካባቢ ያሉትን የቁርአን አያዎች። ነገር ግን ቀጥታ ደግሞ መተህ እዚህ ጋር ሐዲሱን ደግሞ ብታይ ይሄን ሐዲስ በብዙ ዘገባ ታገኘዋለህ። በሰሂህ ሱናን አቢ ዳውድ ላይ፣ ሱናን ኢብኑ ማጃ ላይ በሰሂህ መልኩ የመጣ ሐዲስ። ይሄ እምነት ሊሆን አይችልም። ከፈጣሪ የመጣ የነብያት ሃይማኖት በተአምር ሊሆን አይችልም። እና ይሄንን በደንብ ሙስሊሞች ልብ እንድትሉ ትፈልጋለሁ። እኔ በግሌ ማለት ነው። ከበቂ በላይ በቃ ማስረጃ ነው ብዬ ስለማመን። ስለዚህ ወገኖቼ፣ ዘመዶቼ፣ እናቶቻችሁ አንዳንድ ሀዲሶች አሁን ባለፈው ስታነብ ነው የሰማኋቸው ሀዲሶች አሉ። ባሪያዎቹን አሁን መጠቀም ይችላል። እነዛስ ቢወልዱስ እንዴት ነው የሚሆኑት? ባሪያ ከወለደች ምን በቃ ዝም ብሎ ባሪያ ዝም ብሎ ነው የሚጠቀምባት። እንዳወልድ ግን አዝል ማድረግ ይችላል። መሐመድ የፈቀደዋል። አዝል ማለት እንዳትወልድ ውጪ የዘር ፈሳሻቸውን እንዲያፈሱ ፈቅዷል፣ ከባሪያ ላለመውለድ። ግን ያቺ ሴትዮ ያላህ ባሪያ አይደለችም? ያላህ ፍጡር አይደለችም? ተወና ምን ችግር አለው? በቃ ምክንያቱም ቁርአኑም ላይ እኮ ፈቅዶታል ይሄንን። ቁርአኑም ላይ እኮ ፈቅዶታል ይሄንን። በሚመቸንቸው ነው። ቁርአንም ላይ እኮ አለ። ሱራ 7:30 አንዴ ክፈተው ቪኪ። ቁርአንም ላይ ከሚስቶች በተጨማሪ በእጆቻችሁ ንብረት ያደረጋችኋቸውን ለእናንተ ሐላል ናቸው ይላል፣ የተፈቀደ ነው። ስለዚህ ከሚስት በተጨማሪ ባሪያንም እንደ ሚስት ወሲብ ማድረግ የተቻለ ነው። አሁን አስከፊው ነገር ምንድነው? እሱ እነኚህ ከወለዱ በኋላ ደግሞ ገሃነም የሚገባ ከሆነ ልጁ ንብረትም አይወርስ ከሆነ ዝገት ፓርቲ ይኖረዋል ማለት ነው። አይዳ እንኳን ደህና መጣሽ። ቅድም አስወጥተኸኛል ማለት ነው። ተረጋጋ አይዳ። አሁን ሴቶችን ነው እንጂ ማመን ያለባችሁ ካሁን በኋላ እኔ ሰግዳለሁ ምናምን እንደዚህ መሐመድ የተናገረውን ተግብር ያለው ብትሉ ገነት ላገቧት ትችላላችሁ። እናቶቻችሁን ነው ማመን ያለባችሁ። እውነት ነግረውኛል አልነገሩኝም፣ ዲቃላ ነኝ አይደለሁም የሚለውን አጣሩ። አስከፊው ነገር እኮ ኢቭን እንበልና ከአባቱ ተወለደ ቢባል ደግሞ ሌላ ዲቃላ የሚሆኑበት መንገድ አለ። እንዴት አትሉኝም? በትንሹ 90% ሙስሊሞች ዲቃላ የሚሆኑበት መንገድ አለ። ከአባታቸው ቢወለዱ እንኳን ማለትም ከእናታቸው ባል ቢወለዱም እንኳን ዲቃላ የሚሆኑበት ደግሞ 90% አለ። እንዴት አትሉም? መረጃ ሳይኝ ተረጋጊ። እንዴት ባልየው ወሲብ ሲያደርግ ምንድን ነው የሚባለው? እሱን ካላለ ሴጣን አብሮት ሊጋራው ይችላል። ንያለ እሱማ ንያለ ንያውን ካላለ ያው ሰይጣን ጋር እንደተኛ ነው የሚቆጠረው። ስለዚህ አባትህ ከእናትህ ጋር የተኛለታ ብሏል አላለም? ኡፍ አይደለም ዲቃላ እኮ አይደለም አይባል። አሁን ንያ ማለት ለምንድን ነው? ያ ልጅ ሰይጣን እንዳይጠጋው የተወለደው ልጅ ለክፉ ነገር እንዳይጠጋ ነው። አይደለም ምንም ፖለቲካ አትራይ። እኔ ባለፈው መልስ ሰጥቻለሁ። አይደለም ልጠይቃት ከእነሱ ቤት ስለማያስገቡኝ እሷን ልጠይቃት እስኪ። ከእውቀትም እኔ ትንሽ ያነስ ስለምር ምናልባት ካወቀች አላህ ብላ ነው የመጣችው። እስኪ አንተ ራስህ ማነክ ፖለቲካ ለመስራት ምንም አትሞክር። እኛ ይኸውልህ ዲቃላ አይባልም። ሳይጻፍ በፊት ሐዲሱ አዳምጪኝ አንድ ጊዜ ታለም
እሺ አንድ ጊዜ ጥያቄ ልጠይቅሽ። አትጠይቀኝ። እኔ ልጠይቅ ነው ገባሁት። ይኸውልህ እፎይ ላወራ ንግግር ብቻ መልስ ልስጠው ብዬ ነው። ሳምታኛን አይደለም ኒካ ያላችሁ ሰሃቦች አንድ ሰው ኒካ እስካለው በኒካ በጅሃድ የሞቱ ሰሃቦች በጅሃድ ይሄ ኪታብ ከመጻፉ በፊት የነበሩ ሰሃቦች እነ ቢላል ምሳሌ አባታቸውን አይታወቅም ይባላል። እንዴት ነው የሚሆኑት አሁን? ኒካ የለም እነሱ ሲወለዱ ኒካ የለም። መልስ ልሰጠው ነበር አለ እፎይ። አሁን ሚነየን እያለ ምናምን እያልከ ነበር እንደ ሙስሊም ሰራርተ እና በአንተ ቤት ፖለቲካ ለመስራት ነው የገባው። ችላል መልስ ስጠው። ራስን ቻይ እኔ ራስን እየፈለኩ በሹራት እንተክተኪ አላህ ተረጋጊና ፈልጋ መልስ ስጠው። ለእፎይ መልስ ልሰጠው ነበር አሁን ቀድኝ የነበረው ስጠው። ተረጋጊ ፕሊስ። አትጪ እንትን አለም እፎይ አትማውተኛ እንዴ ላውራ ለሱ መልስ ልሰጠው። ምንድነው አንተ ሁሌ እንደዚህ አትጪ። ሰካራም ቤት አይደለም ቤቱ። ተረጋጊ። ስርዓት የሚባል ነገር ለመጪ ቅድሜ አልጮኩም። እኔ ለሱ መልስ ልሰጠው ብዬ ነው እንዴ። አሁን መልስ ልሰጥክ ነበር ያለ ምናምን እያለ እንደ ሙስሊም ይሰራራው ሞከረ አይደል? ራሱን ይቻላል። ራሱን መልስ እኔ ለምን ነው ከኔ ሰብት ይሻል ምናምን ይላል። ሙስሊም ነህ አንተ? ይሄ ፋጡማ አባት አንተ ሙስሊም ነህ? አልሐምዱሊላህ እኔ ሙስሊም ነኝ። ታውቀው እኮ አንድ ጊዜ እኔ አዳምጡ ስትባሉ የማዳመጥ ችሎታ ተጠቀሙ። የምትጠየቁትን ፕሪሳይስ በሆነ ሁኔታ መልሱ። ካልመለሳችሁ አትጩ። ቤታችን መጣችሁ በተቻላችሁ መጠን ለማዳመጥ ሞክሩ። አሌስ ከስር ሆነው እንደሚያዳምጡት ከስር ሆናችሁ ትማራላችሁ። አይዳ እንኳን ደህና መጣሽ አይዳ። ዛሬ ምንድነው ዝም አልሽ? በሰላም ነው? ኦኬ። አብዱል ፈተና አይ ቲንክ አብዱል ፈታ ነው የሚለው ፈታ ቅድም ቃል ሲናገር ነበር። እህትን ማግባት ይችላል ሲል ነበረ። ተረጋጋ። እህትን ማግባት ይቻላል ብሏል። ማግባት ይቻላል ነበር። እሱ ያሰኝ ነው እንደዚህ። መልካም። ያለ ኒካ የተወለደ አባት አለው? ተጠየቅም። ያን እህት ነው ያልከው። ቅድም ቃል በቃል ያልከውን መልስ። ያለ ኒካ የተወለደ እህቴን ማግባት የስጋቴን ብሏል። የስጋቴን አግባ የሚለውን ቦታ አያሳየኝ። ቀጥታ ቃል በቃል አሳየኝ እኮ አሳየኝ። አውጣ። አሁን የተጠየቀው መልስ። ቅድሚያ የተጠየቀው መልስ። መጀመሪያ መልስለት። አሁን እህት ብለህ ጠየቁን መልስልኝ። ለምን ታጭበረብራለህ? ሴቶች ፕሊዝ፣ ጭንቅላት የሌለው የማታመልኩ አካላት፣ ጭንቅላት አልባ የምታመልኩ ጭንቅላታችሁ እናንተ ቢያንስ ተጠቀሙ። ያለ ኒካ የተወለደ ጭንቅላት የሌለው የሚያመልኩ እንደዚህ ናቸው። ስርዓት የሚባል ነገር አልፈጠረም። ያን አልተጠየቅም። የስጋቴን ብሏል። የስጋቴን ያገባል የሚልበት እስልምና ውስጥ ፕሊዝ ያንን ቦታ ወጣ። ቆይ በይ ኖ ፈተዋን አንዴ ክፈተው። ቅድሚያ አዳምጥ። ከመጽሐፉ በመጀመሪያ እንትኑ ክፈተው። ኦልራይት በራስህ ሼኮች ምላሽ እንስጥ ቅድሚያ። ከዛ ከመጽሐፉ ምን ይጥላል? እንዴት ነው የሚታዩት? አሁን ከሱ የተወለዱ እህትና ወንድሞች አሉ። እነሱንስ እንዴት ነው የሚታዩት? ከሱ የወለዱት ማለት እሷ ከሰለመች በኋላ እሱ ጋር ቀጠለች አይደለም። እሱ የወለዳቸው ከሌላ ጉት የወለዳቸው ወንድሞች አሉ። እነሱ እንደ አንድ ኢትዮጵያዊ ዘመዶችህ፣ ጓደኞችህ የሀገራዊ ወገናዊ ካልሆነ በስተቀር ምንም ግንኙነት የለህም ማለት አይወርሱህም፣ አትወርሳቸውም። ሴቶች ከሆኑ ልታገባቸው ትችላለህ። በፍጹም አይሆንም። እዚህ ጋር ግንኙነት የለም። እና እነዚህ እህቶቹ ናቸው በሱ ያሉ ቤተሰቦች። ኦኬ አብዱል ፈተህ ማይክን አንሳውን። የምታወራውን እያወቅኸው እንጂ የምትሰራውን ፖለቲካ እያወቅኸው። ፕሊዝ ምንድነው ተብሎ የተጠየቀው? አባቱ ልጆች እቺ መገናኝ እኮ ነው ያቀረብኩት። ጭራሽ እኮ የማይገናኝ ነገር ነው የሰጠኸኝ። ደንቆሮ ጣልቃ አትግቡ ተባላችሁ። ጭንቅላት የሌለውን አካል ሲያመልኩ እንደዚህ ነው የሚሆኑት። እንዲህ ያደርጋቸዋል። አሁን ማይክን አንሳና ጥያቄው የተጠየቀው ምንድን ነው? ኡስታዝ ምን ተብሎ የተጠየቀው? ቪዲዮ የተቆራረጠ ነው እንደገና
ጭንቅላት የሌለውን አካል የሚያመልኩ ምን ያህል ተቂያ እንደሚሰሩ ምን ያህል ውሸታም እንደሆኑ ምን ያህል አጭበርባሪ እንደሆኑ አብዱል ፈትህን ታዩትና እስልምናን በዚህ ትለመድማላችሁ። የፊታችሁ ደግመን እናሰማችኋለን፣ መጽሐፉንም እናሳያችኋለን። አሁን የተጠየቀው ምንድን ነው? መልስ በስርዓት ባይዞ ሴጣን በጣም ከባድ ነው። አይምሯቸው ወጥሮ ስለያዛቸው ካልዋሹ በቀር ህልውና የላቸውም። የፋጡማ አባት ሰምተሃል ይህንን ቪዲዮ አይደለ? ምን ተብሎ የተጠየቀው? ከክርስትና የቆየች መሰለኝ፣ ከክርስትና የቆዩ መሰለኝ። እኔ አልሰማሁትም ቪዲዮን። አሁን ግን እኔ አሁን ጥያቄ የሆነብኝ ሁለታችሁ ሜት አድርጉ፣ ደግማችሁ ስሙ። ፋጡማ ከስር ያላችሁ አትጩ። ከስር ያላችሁ እባክህ አብዱልፈትህ ጭንቅላት የሌለውን አካል የምታመልኩ ከስር ያላችሁ ወንድማቸው አብዱልፈትህ እንዲህ እያደረገ ያለው ለመውጣት ነው። ታዘቡ። እስልምና ለውሸት አይቆምም። ታዘቡ በደንብ ምን ያህል እውነትን ለመደበቅ አዳምጥ። ከሱ የተወለዱ እህትና ወንድሞች አሉ። እነሱንስ እንዴት ነው የሚታየው? ያዘው። እሱ የወለዱት ማለት እሷ ከሰለመች ከማን የተወለዱ? ለምን ቪዲዮውን ትቆርጠዋለህ? ለምን ቪዲዮውን ቆረከው? ከማን የተወለዱ? እባክህ አዳምጥ። ከሱ የተወለዱ ከማን የተወለዱ ወንድሞች አሉኝ። በእናት አንድ ያልሆኑ ከማን ንገር። ከማን የተወለዱ? ከአባቱ። ከማን የተወለዱ? ከአባቱ። የማንኛው አባት? መልሶ አሁን ቪዲዮውን መልሶ እሺ መልሰዋለሁ። ጨረሰህ? ካልሰማሁ ግን ስለማይገባ አታደንቁረን እባክህን፣ በመሀል እየገባ ከስር ያላችሁ ግን ቢኪ ከስር ያለው በደንብ ስለሚያስተውል አንዴ ቢኪ ፍርዱን ምን ተወው፣ ከስር ላለ ስለሆነ ይሄ ፋጡማ አባት ሲጀመር ነው ሙስሊም አይደለም። አስገብተህ ፖለቲካ ሁለታችሁ ዝም በሉ። ማይክ ክርስቲያኖች ማይክ እንዳታነሱ። ሙስሊም አይደለም ሲጀመር አንተ ታውቃለህ። ሙስሊም አይደለም። ሌላ ቪዲዮ አለ እና በግልጽ ያብራሩበት ቪዲዮ አለ። የ2 ደቂቃ ቪዲዮ ቤላ ልኬልሻለሁ፣ ለቪኪ ላኪለት። እዚህ ጋር ቶሎ ስላልመጣልኝ ነው። በግልጽ ይሄ እኚሁ ሼክ ራሳቸው በግልጽ ተንትነው ያብራሩበት። እኛ ይኸውልህ ማስረጃ ሳንይዝ ያለ ጥናት አናወራም። ይሄ የልቤ ቁስል ነው። እኔ ታመምኩበት 24 ሰዓት ባገለግል የማይቆጨኝ ከዚህ ጨለማ እንድትወጡ ነው፣ እንድትበሳጩ አይደለም። ኦፍኮርስ ነክቶሃል፣ ተሰምቶሃል፣ አውቃለሁ። ብዙዎቻችሁ ተሰምቷችኋል። ለምን ይሄ አይምሮ ሊቀበለው የማይችል ኢሞራላዊ የሆነ ድርጊት ነው። ገነት የማትገባበት የገዛ ስጋህ የምታገባበት ኖ። አብዱልፈታህ ተሳስተሃል። ተመልክታዩ ቪዲዮውን አሁን ይከፈትልሃል። አሁን ቪኪ ይከፍትልሃል። ስማቸው እራሳቸው እኚህ ሼክ ናቸው የሚናገሩት። ዲቃላ ገነት አይገባም የተባለበትን ቦታ አንጣ። ትክክለኛ ሀዲስ አይደለም። እባክህ ተረጋጋ። ለምን ትቀጥፋለህ? እባክህ ተረጋጋ እና አዳምጥ። ቅድሚያ ከስር ያላችሁ በደንብ ታዘቡት። እንዲህ እየሆነ ያለው እየተሳደበ ያለው ጣልቃ የሚገባው እስልምና ሊታደግ ነው። በውሸት እንደዚህ ጮሆ እንድናስወጣው ነው። ከስር ያላችሁ ታዘቡ። አናስወጣውም፣ እናስጨርሰዋለን። ቀጥል። ምንም መታዘብ ምናምን የለውም። አንተ የምትሰራው እኮ የማንም ያውቀው ነው። ይሄ ፖለቲካ እያሰራ ነው። አንተ ይኸው የፋጡማ አባት የሚለውን ለወደፊት ማለት ነው እንትና የጴንጤ ይሄ ሪፖስት ያደረከውን ቪዲዮ አጥፋው። በውስጥ ጻፍልኝ፣ በዛ ታውራ። ቀጥል። ቪዲዮ ፈጠው ወይ ብዙ አላቸው። ረጅም ነው ነው ልጅም በዚህ መቀጠሉ ከባድ ነው እና እሷን አጠቃላት ተብሎ ወደ ማጠቃለል መጣ። እንዴት ይፈቀዳል? ወይ ልጁ የሱ ልጅ ይሆናል ወይ ነው? በትክክል ሊጋቡ ይችላሉ።
መሸማገላቸው ትክክል ነበርም አለንም። መሸማገላቸው ምንም እሱ አስረገዛት አላስረገዛት በዝሙት አርግዛለች እቺ ልጅ እሱ የሚሆንለት ሰው ስለሌለ ምንም ዋጋ የለውም። ግን አካባቢ ላይ የተለመደ ሀገራችን ምን አለ እሱ ያበላሻትን ልጅ እሱ የደፈራትን ልጅ ማን ይቀበላል በሚል እሱ እንዲያገባት ግፊት ይደረጋል። ሲያጠቃልላት ግን ልጁ የሱ ልጅ አይደለም ነው ልጁ የሱ ልጅ አይሆንም። እርግጥ በሌላ ኒካህ ባልሆነች ሴት ላይ የተወለደ የዝሙት ልጅ ዝሙት ሰራተኛው የኔ ልጅ ነው ብሎ ካመነ ከተቀበለ ልጅ ሊሆን ይችላል ብለው የሚሟገቱ ሰዎች ያሉ ቢሆኑ ሙተይሚያ መፍሩሻ ካልሆነ ይችላል የኔ ናት የሚላት ሌላ ወንድ የሌላት ሴት ላይ የዝሙት ሰርቶ ልጅ የወለደ ሰው ይሄ ልጅ የሱ ልጅ ነው ቢባል የሚከለክለው ነገር የለም። አልወለዱ للفراش وللعاهر الحجر ያሉት ነብይ አለይሂ ሰላቱ ወሰለም ልጁ ለባለ ምንጣፉ ነው ለባለቤቱ ነው ለአባወራው ነው ለዝሙተኛ የሚገባው ድንጋይ ነው ያሉት ነብይ አለይሂ ሰላቱ ወሰለም ትዳር ያላትን ሴት በዝሙት አስረግዞ ለወለደ ነው። ምንም ትዳር የሌላት ሴት ግን በዝሙት ብትወልድና ሰውየውም እኔ ነኝ በስተት ከሷ ያወለድኩኝ ብሎ ቢናገር እሱን ብንቀበለው ችግር የለም የሚሉ ተሟጋቾች አሉ። ከነሱ መካከል አንዱ ሙተይሚያ ነው። እሱም ቢካላለ ካልካደ ካመነ ከተቀበለ ልጄ የኔ ነው ብሎ የሚሟገት ሌላ ባላባወራ ከሌለባት ልጁ ሊሆን ይችላል የሚሉ ሰዎች ቢኖሩም ሷሂሁ ግን ጅምሁር ዑለማ ግን የዝሙት ልጅ አባት የለውም እና በዚሁ ነው ማለቅ ያለበት። ጀዛኩሙላህ ኸይር ባረከላሁ ፊክ ታንክ ዩ። ስለዚህ ዝሙት ልጅ ሊገባ ይችላል አባት የለውም። ነገር ግን ልጄ እኔ ነው ብሎ የሚሟገት ከሆነ አባትየው አይ አባት ሊሆን ይችላል ብለው የሚሉ አንዳንድ ዑለማዎች አሉ። ከዛ ውስጥ ኢብኑ ተይሚያ አንዱ ነው። ልጁ የዝሙት ልጅ ግን ሐዲሱ ሰሂህ በሆነው መሰረት የዝሙት ልጅ አባት የለውም። በጋብቻ ላይ ከሆነ ለአባትየው የሚገባው ድንጋይ ነው። ልጁ ደግሞ ወራሽም አይደለም፣ አይወረስም፣ ምንም አይደለም። ያለ ጋብቻ በፊት ያልተጋቡ ከሆነ ዝሙቱን እንትን ያለው ግን አባት አይደለም፣ ሊጋቡ ይችላሉ። ዳሴት ኢጅማው እንደዛ ነው የሚለው። የተወሰነ ኢብኑ ተይሚያ እና የተወሰኑ ዑለማዎች ናቸው። ነገር ግን እኛ ኢብኑ ተይሚያን አይደለም የምትከተሉት መሐመድን ነው። ኦፍኮርስ ምናልባት ኢብኑ ተይሚያ ጭንቅላት ስላለ እንደዛ ብሎ ሀስቡ መከተሉ ይችላል። አንዴ እሺ ይሄን ቶ እንትን የሚለው አንዴ ልጨርስ። አንዴ ቆይ ልጨርስ። ሰውየው ታውቃ ይገባል። ተረጋጋ። እንዴ እሺ ሊጋቡ ይችላል የሚልበትን ቪዲዮ አሳየው። ኦኬ እና ሲጀምሩ እሳቸው እንደዛ ነው። ስለዚህ እስከ አንድ ጊዜ ስለዚህ መቀበል ነው ያለባችሁ፣ መቀበል ነው ያለባችሁ። በግልጽ ነው ያስቀምጡት። አንድ ጊዜ ዲቃላው ጀሃነም ይገባል የሚለው እስኪ አውጣልኝ አንድ ጊዜ። ዲቃላ ልጅ ያለ ኒካህ የተወለደ ልጅ ጀሃነም ነው የሚገባ የሚለውን ቦታ አሳየ። ቀጥታ ሐዲስ ትክክለኛ ሷሂህ ከሆነ ሐዲስ ያ አንብብ አሳየኝ። ይሄው አንብብ ቀጥል። ያየሁት ነው። አንብባ አረብኛ ምን ልህ እንግሊዘኛው ሚዩት ነህ። ሚዩትን አንሳና አንብብ። በውስጥ እያነበብከው ነው ድንገት እንዳትበላ። ጣልቃ ቅድም እየገባ ስሬ መበላት የለውም። ሰውዬ የሆነ ሐዲስ አይደለም፣ ዶይፍ ነው ሐዲሱ። የቱ ጋር ዳይፍ የሚለው? ቆይ አንብበው ቅድሚያ፣ ከዛ አንብብና ተርጉምና ዳይፍ መሆኑን አሳየን። ቅድሚያ አንብበው። አዲሱ ማንበብ ከቻልክ ራሱ አይ ወንደር
አንብበው ቅድሚያ አንብብ። ሚውትና አንሳው አንብብ። በቃ ግልጽ የሆነ ዶይት ነው። ምንም የምፈጥረው ነገር የለም። አንብበው ቅድሚያ ራስ አንብበው። አንብበው ራስ አይደለም መሆኑን አሳየን። አላነበውም አንተ አንብበው። አላነበውም አንተ አንብበው። ዳይፍ የሚለው የቱ ጋር ነው? የትኛው ቃል ነው ዳይፍ የሚለው? እዚህ ሐዲስ ላይ ዳይፍ የሚለውን አሳየኝ። ሳሂህ ካልሆነ እንቀጣለሁ። ኦልራይት አሳየኝ። ይኸውላችሁ ከስራ ያላችሁ ቤታቸውም ኡስታዞቻቸው እንደዚህ ነው የሚዋሿችሁ በአረብኛ። ሳሂህ ነው አዲሱ። ይሄ እንኳን ይሄ ዲስ ዱድ ማንበብ የማይችለው ዳኢፍ ነው ብሎ እኛን ሊያታልል ማለት ነው። ከስራ ያላችሁ ውድ እህት ሙስሊሞች ወንድሞች እንዲህ ነው እየሸወዷችሁ ያሉት። እንዲህ ነው የሚያታልሏችሁ። እንዲህ ነው የሚያጭበረብሯችሁ። ይሄን እያየ ሰው እንዲህ በሃይማኖት ስም እንዲህ ሲዋሽ ሰው አይሰቀጥጣችሁም? አይቀፋችሁም? እሺ ኦፎይ ማንበብ ማይችልስ? እሺ ያው ልክ አለ። አልችልም አላለም። አልችልም ብሏል እንዴ? አረብኛ ሁሉ አልችልም አይደለም። ተረዱ። እኔ አልችልም ለምሳሌ እሺ ማንበብ ካልቻልኩስ እኔ ለመማር ነው አይደል? ቤት መጣው ቆይ ልንገርሽ። ማንበብ ካልቻልሽ ማንበብ ካልቻልሽ እንግሊዘኛውን አረብኛውን ካልቻልሽ በደንብ አሰይ። አረብኛውን ካልቻልሽ እንግሊዘኛውን ካልቻልሽ ወደ አማርኛ ይሁንልኝ ማለት ትችላለሽ። አይ አማርኛ አልችልም ኦሮምኛ ነው ካልሽ ወደ ኦሮምኛ ይሁንልኝ ማለት ትችላለሽ። አይ እኔ ምንም ማንበብ አልችልም ከሆነ ደግሞ አንብቡልኝ ማለት ይቻላል። አንብቡልኝ ማለት እኮ አንተ እኮ አረብኛ አምጣክ የግዴታ አረብኛ አንብብ አልከው። አረብኛ ሁሉ ላይ ይችል ይችላል እኮ እኛ እኮ ኢትዮጵያዊ ነን እኮ። አዳምጫ እኮ ወንድምሽ ያደረገው ምን እንደሆነ ታውቂያለሽ? ለአንብብ አለ። አረብኛ ይሁንልኝ እንግሊዘኛው ተባለ። አረብኛው ተባለ አለ። አረብኛ ስናደርግለት ማይኩን ኦፍ ጸጥ አለ። አየውና አብሮት አለ ሌላ ሰው ኡስታዝ ይሆናል። እያወሩ ነበር። ቅድም ሲሞግቱኝ ነበር። ጣልቃ ይገባብኝ ነበር። ብቻውን አይደለም። አሁን አንደኛ እኛ ብዙ ጊዜ እኛ ምንም አናውቅም። ልንገርህ ለመማር ነው የምንመጣው። አንተ ጋር አትከራከሪ። ቆይ አለማወቅ እኮ ችግር የለውም። አብሮት ያለውም ሰው አለ። አረብኛውን አሉ። አረብኛውን ካየው በኋላ ቅድም 10 ማይክ እያነሳ ሲረብሽ የነበረው ሰውዬ ጸጥ አለና አንብብ ሲባል አላነብም አለና ጥሎ ወጣ። ኦዲየንስ በደንብ ይረዳል። ከስር ያለ ቀጥል። እኔ አሁን ብዙ ጊዜ አንተም ጋር ለመማር እመጣለሁ፣ ወንድሞች ነው እሱ ጋር ለመማር ሄዳለሁ። እሺ አንተ ጋር ለመማር እመጣለሁ ብዙ ጊዜ። ይሄው አንድ ቢሻማ ጥያቄ ጠይቃለሁ፣ ጥያቄ አይመለስም። ሁሌ ጠብቅ ይለኛል፣ ሁሌ ጠብቅ ይለኛል፣ እጠብቃለሁ። እሺ ቆይ አንተ ኦፎ ማነከ ኦፎይ ለማስተማር እስከተቀመጥክ ድረስ ማየውን ፖለቲካ ለምን ትሰራላችሁ? ምን በለኝ። አንደኛ የፋጡማ ሜት አድርጌ በቃ ጭንቅላት የሌለው አካል አምላክ ነገር ለማውራት አይደለም። ፋጡማ እያሉ ነው። ስማ ግን እፎ አንድ ነገር ክርስቲያኖች እንዴት ነው የሚሆኑት? አሁን ከክርስትና ወደ እስልምና የመጡት አሁን እንዴት ነው የሚሆኑት? አሁን ምሳሌ ኒካ አልታሰሩም። ልጅ ወልዶ አንድ ሰው ወደ ክርስትና ቢመጣ እንዴት ነው የሚሆነው? ዲቃላ ነው እኮ ያን ሰው እዛ ጀሃነም ነው የሚገባ። እሳቸው ይመልሱላል። ይሄ ቪዲዮ ይመልስላል። እሱን ጥያቄ በደንብ አብራርተው ተመሰረቱ ከዘርፍ ረጅም ከሆነ አንፈልግም። ከአንድ ደቂቃ በላይ ከሆነ አያስፈልግም። አይመጣም። አንድ ደቂቃ አይሞላም። መሰማት ግን አለበት። እንግዲህ እሳቸው የሚያወሩት በደንብ ልብ ብላችሁ ስሙ። እንዴት እንደሚተነትኑት ስሙት። እሺ ልጅ አይወርስም አይወረስም ይላሉ። ስለዚህ ለምንድን ነው የማይወርሰው ነው ጥያቄው። የማይወርሰው እንግዲህ በሸርዓችን ነው፣ በእስልምና ሸርዕ ብቻ ነው እንጂ በሌላ አላቅም። በሸርዓችን የማይወርስበት ምክንያት ያ ውሃ ያኒ ስፐርሙ ማለት ነው የፍሬዘር እንትኑ አባቱ ከእናቱ ጋር ሲገናኝ የሚያፈሰው ፈሳሽ ጠሃራ የለውም። አለ ቢስሚላህ አለ አቅድ ሸርዒ ያኒ አላህ ባልደነገገው በህገ ወጥ ስለተገናኙ ያ የሚወለደው ሰው የዚና ልጅ ይባላል። ስለዚህ የአባቱ ልጅ አይደለም። አባቱን አይወርስም፣ እናቱን ይወርሳል። ምክንያቱም እናቱ ያኒ የእሷ ነው። ግን በዚና የተወለደው ሰው እንዲያውም ዑለማዎች ምን አሉ?
100% ልጁ መሆኑን ኢንሻአላህ በዲኤንኤ ነው ወይም በእንትን ነው ያኒ ለምሳሌ አንድ ሴት አምጥተህ ለአንድ ወንድ አንድ ሳምንት ተገናኛት ትላልና እስከምታረግዝ ይገናኛታል ካረገዘች በኋላ ይሄ ልጅ የማን ሊሆን ነው የሱ ነው አይደለም 100% እንኳን ብናረጋግጥ በሸርዒ ልጁ አይደለም ልጁ ካልሆነ ደግሞ አይወርስም ልጁ ስላልሆነ አይወርስም ምክንያቱም ያው ያፈሰሰው ውሃ በእናቱ ያኔ በሚስቱ ማህፀን የፈሰሰ ውሃ ጠሃራ የለውም ነጅስ ነው ምክንያቱም በቢስሚላህ በአቅድ ሸርዕ ስላልተገናኙ ማለት ነው طيب ኦኬ ወግንቺ ቀጥል ቢስሚላህ ተገናኘም ለዛ ልጁ አይደለም ዲቃላ ነው ኤኒዌይስ ኦኬ ስለዚህ አወርስም ማለት ነው አየህ አይደል እስልምና ምን ያህል ዝሙት እንደሚታየፍ እስልምናችን ግን አየህ አይደል በጣም ይገርማል ልጁ ምን አጠፋ ነው ቢስሚላህ ሲባልና ቢስሚላህ ሳይባል ስፐርም ይቀያየራል እንዴ ይለያያል ምን ያህል ሰውን እንዲህ ወለድን ብለን የምናስበውን ሰው እንዲህ ስለሚያስከስትብን ምን ያህል መጠየፍ እንዳለብን ሶሉሽን እየነገረን ነው ስለ ቢስሚላህ ሲል እና ቢስሚላህ ሳይል ምንድነው የወሲብ ልዩነት አለው የሚያፈሰው ልዩነት አለው እሺ ልንገርህ ቋር ለምፈይ ቆይሶ እስላም እንዳትሆን ያደረገ ይሄ ጥያቄ ነው እኛ እኮ ጥያቄ ስንጠይቅ ብትመልስልን ክርስቲያን ነው ነው እኔማ ሙስሊም ማሮን አንደኛ ጭንቅላት የሌለው ነገር ስለማልከተል ነው ዋናው ፖይንታችን አሁን ቶፒኩ ምንድነው እሱ ያንተ አባት ራሱ ቢስሚላህ ብሎ እናትህን ተገናኝቶ ለመውለዱ ምንድነው እርግጠኝነትህ ቢስሚላህ ሳይል ከወለደ ስለዚህ በነጃሳ ፈሳሽ ነው የተወለድከው አንተ ራስህ ዲቃላ ነህ ማለት ነው እንደዛ እንደዛ ይላል ሐዲሱ ሲሉ ሰምታችኋል አይደል አላሉ አይደል ማስረጃውን እኮ ሼህ አይደለም ከሆነ ሐዲስና ያልከውን ነገር ማስረጃ ከቁርአንና ከሐዲስ አሳየን እኔ እንትና ቄስ እንደዚህ ብለዋል ብዬ ማስረጃ ላምጣልህ ወሲብ ስታደርግ ዝም ብለህ ነው ወሲብ የሚደረገው እንደ እስልምና ምንም የሚባል ነገር የለም what's your point ምንድነው ፖይንትሽ ምንድነው የሚባለው ተባለ ምንድነው የሚባለው የሚባለው ዚክር ይባላል ኦኬ ሱና ነው ጥቅሙ ምንድነው ታዘናል አላህና ረሱል ለማንኛቸውም እንቅስቃሴያችንን አግባብና ህግ አለው የምናደርግበት ስህተት እስቲ የሚባለውን በለው ላይክና አላውቀውም በቃሌ ፋጡማ አባት ታውቀዋለህ ወሲብ አድርጎ አያውቅም ለዛ እንዲሁ ነው የሚያደርገው አግብቷል ለመሰለኝ አገባ እንዲሁ ነው በቃ ይለው ስለዚህ ቢወልደው ልጁ ዋጅብ ካልሆነ እኮ ሱና ከሆነ በፈልግ ትለዋለህ በፈልግ ትተዋለህ ማለት ነው ይህ ማለት ደግሞ ዲቃላ ሆነ ማለት ነው ዲቃላ ከሆነ ደግሞ ተወርስም የጋነም ነው በቃ እኔ ግን አሁን እያሳሰበኝ ያለው ከክርስትና ወደ እስልምና የመጡት ነው ይሄንኛው የሚጠፋ አይደለም ቢስሚላህ ብለህ መጀመር ትችላለህ የአረብኛው ቋንቋ ነው ችግር የለውም ያንን በአማርኛ ትለዋለህ ጥያቄ በደረሰው ግን ጥያቄ ነበር ይላል አሁን ጥያቄ ምንድነው አሁን ከክርስትና ምሳሌ ሁለት ወልዳ ወይንም ሶስት ወልዳ አምስት ወልዳ የምትመጣለች ምሳሌ ቤተሰቦቿን ይዛ ወደ እስልምና የሚመጣሉ ብዙ የኢትዮጵያ ህዝብ እንደውም ብዙ ከክርስትና ወደ እስልምና የመጣው ስለዚህ የሚተርፍ የለም ዲቃላ ነው የተበከለ ስለሆነ ስፐርማቸው መጀመሪያ የተበከለ ስለሆነ ለቃሉ ይቅርታ ጤነኛ አይደሉም ማለት ነው ጀሃነም ነው የሚጠብቃቸው እሱማ ግድ ነው ዘሩም ሆነ አልሆነም ክርስቶስን ክደው ከሄዱ ገሃነም ነው የሚገቡት ኦልሬዲ በዘራቸው ምክንያት ደግሞ ገሃነም ይገባዋል ዲቃላ ገሃነም የሚገባበት ምክንያት ምንድነው ሙስሊም ነው አንተ የፋጡማ አባት ገሃነም የሚገባበት ምክንያት ዲቃላ ምንድነው ገሃነም የሚገባበት ምክንያት ምንድነው እሱ ዲቃላ ዑመር ዲቃላ ምን አጥፍቶ ነው ገሃነም የሚገባው
እኮ የሚለውን አሳየና ሐዲሱን እስቲ። ኦኬ ሐዲሱን ከማየታችን በፊት ዲቃላ ገሃነም ይገባል የሚል ጤናማ አይደለም ብለህ ታምናለህ? እኔ ለምሳሌ ዲቃላ ገሃነም ይገባል ገነት አይገባም የሚል አንድ አካል ስህተት ነው ብዬ አምናለሁ። አንተ ታምናለህ እንደዛ? መጽሐፍ ቅዱስም ይላል እኔ ስህተት ነው ነው የምለው። ቁርአን ግን ሐዲስም መልካም እሺ እናያለን። እኔ ደግመልሃለሁኝ ዲቃላ ገነት አይገባም። ምንድነው ዲቃላ ገነትን አይገባም የሚል ስለዚህ ተሳስቷል ማለት ነው። ክፈትለት ቪኪ ክፈተው ሐዲሱን። አረ እድል እናገኝ እንጂ ዛሬ እፎይን እንዴት ዋላችሁ? ሰላም። ቀደም እኮ ስንሰጥሽ አልሰማ ብለሽ ነው። እኔ እዚህ ጋር ሀሳብ ለመስጠት የምፈልገው ሁሉም ሰው በየኃጢአቱ እንጂ በእስልምና የሚጠየቀው ማንም ሰው በቤተሰቡ ኃጢአት ማንም የሚጠየቅ ነገር የለም። ዲቃላ ሆነ ምንም ሆነ ሁሉም ሰው በእምነቱ ነው የሚጠየቀው እንጂ በአባትና እችን አዲስ አንብቢያት ቅድሚያ፣ ከዛ በኋላ እናያለን። እችን መፈክር የሰጠው ስጦታ ላይ የሚመጻደቅ ለጋስነቱን የሚቆጥር እና የዝንች ጀነት አይገባም። ምን ላይ ነው እንደዛ የሚለው? ሐዲስሽ ላይ አይልም። እንግሊዘኛውን ክፈተው ከኔ ጋር እንቀጥለው። እንግሊዘኛውን ክፈተው። አይ አትተርጉመው። ሱና ዶት ኮም ላይ ያለውን ሰሂህ ቡኻሪ ምን ላይ ነው ያለው? ሐዲስ ላይ ምን ላይ ነው ያለው? ይሄን ነገር ግን በቀደም ኡስታዞችን ጠይቄ በእስልምና ማይቀበል ነው እንደዚህ ነገር የለም ተብያለሁ። ከአንተ ጋር ራሱ እንድቹ ተከራክረን ማለት ነው። አንድ አጀንዳ ማን ያለሽ? አንድ አይደለም ብዙ ሰጥሻለሁ። አንተን ያፋጠጠክ ኡስታዙን እጄ ጠይቄው ነግሮኛል። ታይ እንጂ አሁን አዲስሽን አንብቢን። ያው ተከፍቶልሻል። እስቲ ውሸት ነው ያለበትን ቪዲዮ ነው ወይንም ደግሞ የሰጠሽን ማስረጃ አሳይኝ። ዲቃላ ገነት ይገባል የሚለው ማስረጃውን ሲያሳይኝ የትኛው ሀዲስ ላይ ነው? የትኛው ቁጥር ላይ ነው? ሀዲስ እንደሆነ ላሳየ። ሱና ዶት ኮም ላይ ያለው ግብና ያው ተከፍቶልሃል እኮ ወዳጄ። ግሬዱ ያለበት ሱና ዶት ኮም ግሬዱን አሳየው ወዳጃችን። እንግሊዝኛ ስለማይችል አረብኛውን አድርግለት። እንግሊዝኛው ላይ አድርገው። ይኸው ታየ። እንግሊዝኛውማ ሳውንድ ይላል እኮ አላየውም እንዴ? ማንበብ ስላልቻልኩ እኮ ነው። ሳሂህ ይኸው እንግሊዝኛውንም አየው። ሳውንድ ዲቱ ኤክስተርናል ፋክተርስ ያው ከላይ አይታይ። ሳውንድ እስቲ በእጅህን እኮ እስቲ ደንቁልለት። ምንድን ነው ሳውንድ ዲቱ ኤክስተርናል ፋክተር? ሰሂህ የሚሆነው ሰሂህ እኮ ነው። ኦተንቲክ ነው እንጂ ኦተንቲክ ማለት ነው። ሳውንድ ማለት ኦተንቲክ ማለት ነው። አረብኛው ነው ወዳጃችን። አረብኛው የትኛው እንደሆነ እንግሊዝኛው ላይ ለምን የለም እኮ? ሳውንድ አለህ እኮ አትችልም ማለት እንዴት እናስረዳህ ወንድማችን? እንግሊዝኛ አታውቅም። ስለዚህ እንዴት እናስረዳህ? ወይም እንግሊዝኛ አታውቅም። ስለዚህ ምን እንተባበረው? ወጋዳችን ዘመዳችን ይሄ ሳሄ ነው የሚለው እኮ ያ ምን አጥፍቶ ነው ዲቃላ ታረጋ ነው የሚገባው? ወዳጃችን ዘመዳችን መልስልና ከፍ አድርገው። እንግሊዝኛው ላይ አድርገው። ከላይ ጀምረ የሀዲሱ
ነገር ላይ እንግሊዘኛው ላይ ራሱ ተቀምጦላል። ምን ነው የሚለው? ይሄ አርናውት ነው የሚለው። ምን ማለት ነው? ሰሂህ አይደለም የሚለው ነው። ምን ማለት ነው? ላይክ ሰሂህ ማለት አይደለም። አረ ምን ማለት ነው? ያልሆነ ነገር ነው። አረብኛ ወርድ ነው እኮ እንግሊዘኛ ወርድ አይደለም። በልንገርሽ ምን ብሎ መስከረም የድምጽ አራስማኝ የአብዛኛው የድምጽ አብላጫ ብሎ አልመጣም። እንደዛ ብሎ መጣና ከዛ ግሬዱን ሲነግር አብዛኛው አብላጫ ቢለው ቆይ አንዴ እስኪ ተናቆር ነው እንዴ? በውጫዊ ምክንያት የተነሳ ሳውንድ ማለት ምን ማለት ነው? ኦማር ሳውንድ ማለት ምን ማለት ነው? ድምጽ ምን ነው የምታዘገኝ? ሳውንድ ቱ ኤክስተርናል ፋክተር ነው። ምንድን ነው ሳውንድ ማለት? የማታ ነው እንዴ ተማርከው እንግሊዘኛ? ምን አይነት ነገር አንተ የምታውቀው? እቺ ሳውንድ የምትለው ቮይሱን ብቻ የምታውቀው? አረ በርባክ ብራሃሉ ይሄ በስቴቱ ጋር ነው። ይሄ ሰሂህ የሚለው እስቲ ያሳየና። ሳውንድ ማለት አንድ ነገር ተቀባይ ነው ማለት ነው። ወይንም ደግሞ ቆይ ፕሊዝ እንግሊዘኛ በአንድ እንትን ብቻ የሚተረጎመው ብለህ ስለምታስብ ነው ድምጽ ብለህ እንትን የፈታው አንድ ነገር ፕሊዝ የሆነ ነገር አይተህ this is sound ምትል የሆነ እንትንን አይተህ ተቀባይ ነው፣ ትክክል ነው፣ ጤናማ ነው እንደማለትም ይሄዳል። ሳሂህ የሚለውን ተክቶ የመጣ ፕሊዝ የት ሀገር እንግሊዘኛ ነው እኮ የምታወራው? የቤት ሀገር እንግሊዘኛ ነው። ሳውንድ ተቀባይነት ማለት ነው ማለት ሳውንድ ማለት ስህተት ማለት አይደለም። ሜይ ቢ እንዴት ላስረዳ እንደምችል አላውቅም። አሁን ይህ ሀዲስ ይኸው ሰሂህ የሚለውን አሳየኝ። ሰሂህ ነው አልከኝ። አሳየው እኮ አረብኛው ላይ እኮ አሳየው። ምን ይኸው ሰሂህ ነው የሚለው አረብኛው ሰሂህ ነው የሚለው። መጠየቅ ይችላሉ። መጠየቅ ይችላሉ። እንግሊዝኛ ሳይሆን አረበኛውን አንብቤዋለሁ። ደንቆራ አታስገባ። አንቺ ዝም ብለሽ አትዝለል። አንዴ ኤኒዌይስ አስጨርሼ ነው የምልክህ። መዝሙር ያሬድ እንኳን ደህና መጣ። እግዚአብሔር ይመስገን። ፎዬ እንዴት አመሸ? ሰላም ክርስቶስ ከሁላችሁ ጋር ይሁን። ኡመር ሳውንድ ማለት ድምፅ ማለት አይደለም። ኦኬ ሳውንድ የሚለው ሁሌ ለድምፅ ብቻ የሚቀጥላል። ለምሳሌ these factors are sound ካልክ፣ the document is sound ካልክ፣ the argument is sound ካልክ፣ the decision is sound ካልክ ሳውንድ ማለት accepted ነው ማለት ነው። ኦኬ ሶ ሳውንድ የሚለው always ሳውንድ ሲባል ድምፅ ብቻ ወይ ደግሞ የሆነ ከመናገር ጋር የተገናኘ ብቻ አይደለም። አግሪመንትን ያሳያል፣ አክሴፕትድ የሆነ መሆኑን ያሳያል። የአንአክሴፕተብል ተቃራኒው አክሴፕተብል ነው which is sound ማለት ነው። ሳውንድ የሚለው እዚህ ጋር ፋክተሮቹ ነው። እዚህ ጋር አይተው ከሆነ ኤክስተርናል ፋክተር ይልና ሳውንድ ይላል። ኤክስተርናል ፋክተርስ የተባሉት ምንድን ናቸው? ኡመር አንዴ ቆይ። ኤክስተርናል ፋክተርስ የተባሉት ምን ናቸው? እዚህ ጋር ኦራሊ የተላለፉት ኤክስተርናል ፋክተርስ ምንድን ናቸው? ኦራሊ ምናምን የተላለፉት። ኤክስተርናል ፋክተር ማለት ኦራሊ ማለት ነው። አይ አንዱ ሊሆን ይችላል። ከኤክስተርናል ፋክተሮቹ አንዱ ኦራሊ ከሌላ ቦታ የተሰማ ነገር ሊሆን ይችላል። ኤክስተርናል ፋክተርስ አንዴ ቪኪ መልሰው ቆይ። ኤክስተርናል ሳውንድስ ዲዩ ቱ ኤክስተርናል ፋክተርስ ማለት ነው። በዚህ አዲስ መሰረት ኤክስተርናል ፋክተር የተባለው ምንድን ነው? ይህን ከማይቀበሉት ውጭ ለምሳሌ የዚህ ፋክተር እንዴ ታዲያ ምን ማለት ነው? እንግሊሽ ዋን መውሰድ አለብን እንደ አዲስ። ኦኬ አውቀው ከሆነ ራስህን ነው የምትሸውደው። ባይ ዘ ወይ ዲዩ ቱ ኤክስተርናል ሁለተኛ ቋንቋ ነው መዝሙር። አይ አማርኛ ሁለተኛ ቋንቋ ነው። አማርኛ አንደኛ ማሰኛ ምን አይጠበቅበትም እኮ እንግሊዘኛ የሚፈልገው ምን መሰለህ? ጭንቅላትን ተጠቅመህ የተማርከውን አፕላይ ማድረግ ነው። ታማኝ መሆን ማለት ምን ማለት ነው? እባክህ ንገረኝ። ዲዩ ቱ ኤክስተርናል ኦኬ ሳውንድ ፋክተርስ ማለት ምንድነው? ኤክስተርናል ፋክተርስ ማለት ካሉት መረጃዎች ጋር ተደምሮ ካሉት ኮንሲደር ከዚህ ሀዲስ ጋር ካሉት ሰንሰለቶቹ ጋር ከሀዲሱ ጋር ተያይዞ ከመጡት ሰንሰለቶቹ ጋር ተደምሮ ከነዚህ ፋክተር ጋር ተያይዞ
ምን አይነት ግሬድ ተሰጠው ማለት ነው? ሳውንድ ግሬድ ተሰጠው which is acceptable ማለት ነው ወይም ሰሂህ ማለት ነው እንጂ አውቴንቲክነቱ ዳትማች እንደ ሰሂህ አይደለም ማለት ነው። ሳውንድ ማለት ነው። ሳውንድ ማለት ነው። አከተለ ኮንቴክስት ነው ፋክተሮች ከተሻለ ነው ማለት ነው። ቪኪ ወይ አንዴ ኦኬ አረብኛውን አሳየነው አይደለ? ሰሂህ ነው። እንግሊዘኛውን አመጣን ሳውንድ ነው። መዝሙር አይ ከኔ ጋር ታወራለህ። አረብኛው ምን ይላል? አረብኛው ምን ይላል? አይ እንግሊዘኛው አረብኛው ነው የሚተረጉመው አይደለ? አረብኛው ምን ይላል? የትኛው ትርጉም ነው? እስቲ አረብኛውን ስተርጉ ያው በድምጽ አድርግለት ወይ ነው ሰሂህ ብሎ ምንድን ነው የሚለው? በድምጽ አድርግለት። ሰሂህ ለጋይር ምን ማለት ነው? ኸይር ታስተላላፊዎች አረቢክ አላውቅም እኮ ሊተረጉምለት ነው። አይሰማም እንዴ? ሚት አድርጋለሁ። ሚት ነው። صحيح 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 ኦልራይት صحيح ነው የሚለው ያ አንድ እንድገመውና ከስር ሆነ እንዲማር ነው። صحيح አንዴ ቪኪ ላኩልህ ሊንክ አለ። ጭንቅላት የሌለው ነገር አምላኪዎቹ በዚህ መጠን ጭንቅላታቸውን ላለመጠቀም የሚጥሩት ሰዓት ለመግደል ስለሆነ እንግሊዝኛ ችሎታውን በዛውም ደግሞ ቻሌንጅ ለማድረግ አንድ አዲስ ደግሞ እንድገመው ኦተንቲክ የሆነ ወይም ጉድ የሆነ ግሬድ ደግሞ እንድገመው። ኦኬ አይ እኔ ጥያቄ መጠየቅ አልችልም። አንተ ነው ነው ግሬዱ ምን ይላል? የኛውን ደግሞ ያው ጉድ ምን ማለት ነው? ዞሮ ዞሮ ሰሂህ ማለት አይደለም። ምን ማለት ነው? በቃ ጉድ ማለት ነው። ጉድ ጥሩ ሰንሰለት አለው ማለት ነው። ጥሩ ሰንሰለት አለው። አዲስ ነው። በትናት ኦቴንቲክ ነው ግን እያለ አይደለም። እኛው ስለ ኦቴንቲክ ነው እያወራን ያለው። እሺ ከሰሮነት ማራለህ ካሁን በኋላ እንደዚህ አይነት ንፍጥ ጭንቅላት ነው ያላቸው አብዮቹ። ምክንያቱም አምላካቸውም ጭንቅላት የለውም። እኮ ዑመር እኮ አሁን እኮ በራሱ ጊዜ ቅድም እኮ ገደል ገብቷል እኮ በራሱ ንያን እንኳን አላውቅም እኮ አለ። ሚስቴን አብሬ ስተኛ እኮ ንያ አላደርግም እያለ ነው። ያ የሚወልደው ልጅ ገሃነም ከሚገቡት አንዱ ይሆናል ማለት ነው። ይሄማ ምን ይቀርለት? ህይወት ነው፣ ቀልድ አይደለም። ዑመር አይኖ ያውቃል፣ የተማረ ነው፣ እናውቀዋለን። ህሊናውም ያውቃል። ግን በውሸት የምታመልከው ህሊና የዚህን ያህል ጨንቆት በአደባባይ ላይ ግን የምትዋሽለት ዋሽተህ ትክክል የምታደርገው አምላክ እንዴት ነው አምላክ ሊሆን የሚችለው? የህይወት ጉዳይ የመዳንና ያለመዳን ጉዳይ ስለሆነ ማለት ነው። የሞትና የህይወት ጉዳይ ነው እና በዚህን ያህል ደረጃ አንተ እየደገፍከው እየዋሸህለት፣ አንተ እያስተካከልከው እየጠገንከው የምታመልከው አምላክ ምንድን ነው አምላክነቱ? ለአንተ ምን ይጠቅመሃልስ? በጣም አሳዛኝ ነው። ብቻ ካልዋሹለት አይሆንም። ካልዋሹለት መቆም የማይችል አምላክ ነው ያላቸው። ለዛ ነው አትፍረዱባቸው። የዋሹለት ዘንድ ግዴታ ያስፈልጋቸዋል ሊያቆሙት ማለት ነው። አንቺ ጭንቅላት የሌለው አካል አምላኪ ዲያቆን አይደለሁም ብዬሻለሁኝ። እንዳላህ መስማታችም እንዴ ደንቆሮ ነሽ አንቺም። አላህ ጭንቅላት ስለሌለው ነው የማይሰማው። አሰሚም አንቺም አላማ ሰሚ ነው። አላማ ሰሚ ነው። ጭንቅላት ሳይኖረው በምኑ ነው የሰማው እንዴ? የግድ በእግሩ ነው የሚሰማው። እኔ ዲስሪስፔክት መደራረግ አልፈልግም። እኔ ስነስርዓቴም አይደለም። ጭንቅላት የሌለውን አካል ስለምትከታይ እንጂ ዲያቆን አይደለሁም ደጋግሜ ያልነገርኩሽም? ወይንስ ውሸት ስለሚፈቀድልሽ ያንን ጭንቅላት የሌለውን እግር ለማምለክ እኔ ላይ መዋሸት አለብሽ?
ለምን ምስኪው? ኡስታዞችሽ ውሸታም ስለሆኑ ለሰዎች ታይትል ይሰጡና የሐሰት ታይትል ልክ እፎይ ይመጣል እያሉ አዲስ ምነው ዲያቆን መባል የሚያሳፍር ነገር ነው እንዴ? ምን ነው? ለምን? በጣም የተከበረ ስለሆነ መዝሙረ ዳዊት ዲያቆን ነው። ለምሳሌ እኔ ያልሆንኩትን ለምን ትይኛለሽ? ይሄ እኮ ታይትል መስጠት ወንጀልም ነው፣ ያስጠይቅሻል እኮ። ድቁና የሚሰጠው ተምሮ በክህነቱ ነው። አዳምጪ ቆይ። አንቺ ያንን ጭንቅላት የሌለውን አካል ለማምለክ ብለሽ እኔ ላይ ለመዋሹ፣ እግር ለማምለክ ብለሽ ለመቀጥፊው፣ ሃይማኖታችሁ ላይ ዋሹ፣ እኔ ላይ ግን አትዋሹ። ኡስታዞችሽ ወራዳና ውሸታም ስለሆኑ ነው ዲያቆን የሚሉት። ዲያቆን ነን አላልንም። ዲያቆን የሚል ስማችን ላይ የለም። ጭንቅላት የሌለውን አካል ስታመልኩ ሁሌም ውሸት ነው የሚታያችሁ። በስማችን ላይ እንኳን ተዋሻላችሁ። ያልሆነው ናችሁ ብላችሁ ማለት ነው። ምክንያቱም ጭንቅላት የሌለው ሯጭ አካል ስለምታመልኩ፣ ባት ስለምታመልኩ፣ የተቆራረጠ ጣዖት ስለምታመልኩ፣ ያንን ጣዖት እውነት ለማድረግ እኛ ላይ ስማችን ላይ እንኳን ሳይቀር ትቀጥፋላችሁ። ወራዳ ደጋግሜ ዲያቆን አይደለሁም ዲያቆን ብለሽ አትጥሪ፣ እፎይ ነው ስሜ እያልኩሽ ለምን ትዋሻለሽ? ኡስታዞችሽን እየሰማሽ እኔ ጋር ትዋሽ ደግመሽ እንዳታደርጊ። እሺ ዲያቆን ተምሮ ነው አልከኝ። እንግዲህ እኔ አንተ ሳትማር ነው እኔ ጥያቄ ስለ እምነት ልማር አንተ ጋር የመጣሁት። እሺ ወይ ደግሞ ንገረኝ አንድ ነገር። ልክ እንዳለ መሐመድ ጆሮ እንደተባለ ሁሉ ቢያንስ ለመስማት ሞክሪ። አንቺ እንደ መሐመድ ለመሆን ሞክሪ። ቢያንስ እሱ ጆሮ ነበረ፣ በደንብ ወሬ ሰሚ ነው፣ ያደምጣል ማለት ነው። አላ ጭንቅላት ስለሌለው ሯጭ ነው። በቃ ምስሉ ይበቃኛል። ዛሬ ቆይ ጥያቄ ልጠይቅ። እኔ ቢነገርሽም አሰሚም እኮ አንቺ ቅድሚያ ኤክስኪውዝ ይቅርታ ራሱ አላልሽም እኮ ደጋግሜ ስለነገርኩሽ ማለት ነው። የክብር ስም ስለሰጠሆነ ይቅርታ ምልክ አዳምጪ። ወንጀል ነው አልኩሽ እኮ ሰው ያልሆነው ነህ ብለሽ እየቀጠፍሽ ስለሆነ ማለት ነው። ውሸት ስለሆነ አንቺ ሴት ሆነች ሳለ ፍርድ ቤት አቁመኝ። ወንጀል ከሆነ ፍርድ ቤት አቁመኝ። ቆይ ለምን ወንጀል ፍርድ ቤት አቆምሻለሁ? ገሃነም ልክሽ የለ እንዴ? ወደ ገሃነም ልክሻለሁኝ እኮ። ምክንያቱም ቃሌን አልሰማ ብለሻል። ክርስቶስ የነገረኝን እየነገርኩሽ አልሰማ ብለሻል። ይሄ ቃሌ ደግሞ ከክርስቶስ የሰማሁትን መጽሐፍ ቅዱስ የነገረኝን ስነግርሽ አልሰማ ስላልሽ ይሄ ከኔ የምትሰሚው ቃል ገሃነም ይልክሻል። ያንን ጭንቅላት የሌለውን አካል እያመለክሽ ገነት አትገቢያትም። በዚህ መጠን እየዋሸሽ ገነት አትገቢያትም። እውነት የሆነውን አካል አልከተልም ብለሽ ጭንቅላት የሌለውን ሯጩን አካል እሱን አምልኬ ገነት እገባለሁ ብለሽ እንዳታስቢ፣ ገሃነም ነው ምልክሽ። ምክንያቱም አስረዳኝ፣ እውነት የሆነውን አምላክ አስተምረኝ አልኩህ እኮ። አንተ ዝም ብለህ ምክር አበዛብኝ ስለተገለጠ። አልደረሱበትም እንደ ሆሶ አልደረሰበትም እንደ ገና እየሮጠ ነው። ሮጦ አልጨረሰም። አለ ሲያርፍ ይደርስበታል። እርስዎ ደግሞ ተከብሮ ይቀመጡ። የፋጢማ አባ ነው ምናምን። እኔ የራሴን ጥያቄ ነው ልጠይቅ የመጣሁት። አትግማሙ። ጴንጤ ነው ተነቅቶበታል። አንቺ ሁሱ አይደለሽም። እኔ ሁሱን ነው እኔ ያልኩት። ሙስሊም እውነት ሙስሊም ትምህርቱን አታውቁት ከሆነ አፍክን ዝጋ። ሯጭ አለ እሱ የኔ የሚሮጥ አለህ አላመልክም። እኔ እኮ ያውቃሉ እነሱ። ስሙን ተቀመጡበት፣ ተከብሮ ይቀመጡ። በቃ አፎቱን ዝጉና ሚውት አድርጉ። እኔ የራሴን ጥያቄ ፎጋ ልጠይቅ ነው የመጣሁት። አፎቱን አይክፈቱ። ጴንጤ መሆኑ ተነክቷል። ዝም በሉ ቀጣፊ። አብ ወልድ መንፈስ ቅዱስን አስረዳኝ። እፎይ አፎቱን ዝጉ። እርሶ ኦኬ አይዳ ወይኔ የለመደብኝ ብዬ ነበር። አሁን አቤት። ኦኬ አብ ወልድ መንፈስ ቅዱስን መረዳት ፈልገሻል። ነገር ግን ጭንቅላት የሌለውን አላህን በደንብ ተረድተሽዋል። እሱን አይመለከቱትም። እፎይም ሰላም አስረዱኝ። ምንድን ነው ወላሂ ላዚም እንትና መዝሙረ ያሬድ እኔ የትትናቸውን አስተምሯቸውን ቢኒንና መዝሙረ ያሬድ በጣም ነው የሰው ልጅ እንትን የሚሉት። እፎይም ደግሞ እንደዛው እንትን ብለክ ሰላም ላካቸው ሊያስረዱ በትትና ነው ሰው እንትን የሚለው። እርሶም ቀልድ ቁምና እፎይም አስረዳኝ። አሁን እሺ በቃ እሱ ትትና ስላለው እኔ ይቅርታ ስላላልሽኝ መዝሙረ ያሬድ ያስተምርሻል።
ኦኬ ቀጥል መዝሙር ያሬድ ምን ኃጢአት ሰራው እፎይ ይቅርታ ምለው እኔ ከፍቶኛል ከፍተሽኛል ሰው ስንት ዓመት ተምሮ የሚሰጠውን ስም ስለሰጠው ነው የሚጠፋት ደስ እንዲልክ ነው የሚገባው ሰላም ብያለሁ መዝሙር ያሬድ ቀንም ተገናኝተናል መዝሙር ያሬድ ቀንም ተገናኝተናል አሁንም ሰላም ብያለሁ ይቆራረጣል እኔ ጋር የሚቆራረጠው ኧረ መዝሙር ያሬድ ጋር ነው እየተቆራረጠ ነው አይሰማንም ነው አይሰማም እፎይ አሁን ይሰማል በቃ ይቀጥሉ ኔትወርክ ያለበት ቦታ አይደለም ያለሁት እና ቀጥሉ በቃ ነይ ድምጽ ይቋረጥባታል አሁን ይሰራል ዲያቆን አሁን መጣል እሳቸው ኔትወርካቸው ቀይ ያበራ እሺ አሁን ይሰማል እሺ ሞክር አይሰማም እሺ አይዳ አይሰማም አሁን ኔትወርካቸው ቀይ ያበራ ነው ኦኬ ያኔ ይሰማሻል ይሰማል ኦኬ ምንድነው ጥያቄሽ አብ ወልድ መንፈስ ቅዱስ አንድ መሆናቸውን አምላክ መሆናቸውን ንገረኝ አስረዳኝ ኦኬ አብ ወልድ መንፈስ ቅዱስ እኔ ለማር ነው የመጣሁት ሲሪየስ ነው አስረዳኝ እኔ በቀልድ አትያዘው ያ ችግር የለውም በቀልድ የምንጨነቀን ኤኒዌይስ አብ ወልድ መንፈስ ቅዱስ አምላክ መሆናቸውን አስረዳኝ የሚል ነው አብ ወልድ መንፈስ ቅዱስ ስንል አንድ አምላክ በሶስት አካል እያልን ነው ስለዚህ አብ ወልድና መንፈስ ቅዱስ የሚጠሩበት አይደለም ወልድም መንፈስ ቅዱስና አብ የሚጠሩበት አይደለም ሶስት ስም ሶስት አካል አለ አንድ አምላክ አለ አንድ አምላክ ለመሆኑ ዘዳግም ላይ ምዕራፍ 6 ቁጥር 4 ላይ ስማ እስራኤል አምላካችን እግዚአብሔር አንድ አምላክ ነው ይላል አምላካችን አንድ አምላክ ነው ያ አንዱ አምላክ ግን በሶስት አካል የተገለጠ ነው አንድ አምላክ አለን አንዱ አምላክ ሶስት አካል ብለን እናምናለን ያ ማለት ግን በደንብ አስተውሉ ያ ስንል ሶስት እንደኔ እንደ ቤላና እንዳይዳ ሶስት ሰዎች ቁጭ እንዳልነው የተከፋፈሉ እንዳምዛሙጭ ያሉ በዘመን በፍቃድ በስልጣን የሚለያዩ እያልን አይደለም አንዲት ፍቃድ አንዲት ስልጣን አንዲት አገዛዝ ነገር ግን ሶስት አካል እያልን ነው አብ በኩነት አስተምሮ ልብ ብለን እናምናለን ቃል ወልድ ብለን እናምናለን የአብ የባህሪ የአብና የመንፈስ ቅዱስ የባህሪ ቃላቸው መንፈስ ቅዱስን ደግሞ የአብና የወልድ የባህሪ ህይወታቸው ብለን እናምናለን ስለዚህ አምላካችን የባህሪ ቃል አለው አምላካችን የባህሪ ህይወት አለው ሙት አይደለም ሚውት አይደለም ሙት አይደለም እያልን ነው ሶስት አካል ስንል ከዚህ አንጻር ነው ሶስቱን አካል የሚገልጽ አለ ወይ በሚገባ ማቴዎስ ወንጌል ምዕራፍ 28 ላይ ከቁጥር 19 ጀምሮ ክርስቶስ ለደቀ መዛሙርቱ በታላቁ ትእዛዝ ባዘዘበት ላይ ወደ ዓለም ሲልካቸው ሂዱ ወደ ዓለም ሁሉ ወንጌል እየሰበካችሁ በአብ በወልድ መንፈስ ቅዱስ ስም እያጠመቃችሁ ደቀ መዛሙርቴ አድርጓቸው እኔም እስከ ዓለም ፍጻሜ ድረስ ከእናንተ ጋር አለው ይላል እንግዲህ በዚህ ላይ የምንመለከተው እንግዲህ ሂዱና አለ መንበሉ ሂዱና አሕዛብን ሁሉ በአብ በወልድ እና በመንፈስ ቅዱስ ስም ስልጣንን የሚያሳይ ነው እያጠመቃችሁ ያዘዘዋችሁንም ሁሉ እንዲጠብቁ አስተምሩ መንበሏቸው አስተምሯቸው በማን ስም እያጠመቁ በአብ በወልድ በመንፈስ ቅዱስ ስም እያጠመቁ ደቀ መዝሙር እንዲያደርጉ አዘዛቸው ማለት ነው ስንት ስሞች ተጠቅሰዋል ሶስት ስሞች
ስለዚህ ሶስት አካሎች በአንድ ስም ስሞች አይደለም ስም እያጠመቃችሁ ምን በሏቸው ደቀ መዛሙርት ያደርጓቸው። ስለዚህ አንድ አምላክ አለ። ያ አንዱ አምላክ ሶስት አካል ብለን እናምናለን። እንደዛ ነው። አንዲት ፍቃድ ነው ያለቻቸው፣ አንዲት ስልጣን ነው ያለው፣ ለአብ ያለው ለወልድ ያለው። እንደዛ ከሆነ ወልድ ሲሞት ሶስቱም ሞተዋል ማለት ነው። ማን አለ? አንድ ናቸው ያልከኝ እኮ ነው። ስምንት ናቸው ተለያየ እንጂ ያልከኝ እኮ በአካል አንድ አላልኩም እኮ እህታችን፣ ሶስት አካል አልኩሽ። ሶስት አካል ናቸው ግን በመንትን በመንፈስ ደግሞ አንድ ናቸው ነው ምናምን አልከኝ። እንደዛ ምን አልኩሽ? እኔ በአካል ሶስት አንድ መለኮት። ስለዚህ ስለ አካል ነው ያወራሁት። ስለ አካል ስታወሪ ሞት መወለድ ለክርስቶስ ሲነገር ስለ አካል ይሆናል ማለት ነው። ክርስቶስ በስጋ የተገለጠው ስለ አካል ይሆናል። ስለዚህ ከሶስቱ አካል አንዱ እሱም ወልድ በስጋ ተገልጧል። ቃል ስጋ ሆኗል። ቃል ስጋን ተዋህዷል። ስለዚህ በተለየ አካሉ ከሶስቱ አካል አንዱ አካል ወልድ በስጋ ተገልጧል። በስጋ ሞተ ተብሎ ይነገርለታል። ያ በስጋ ሞተ ሲባል ግን ቃል ማለትም የአብ የባህሪ ልጁ ከአብ እቅፍ ተለይቶ ነው ወይ? አልተለየም። እስቲል በመቃብር ሆኖ በአብ እቅፍም ነው። በመቃብርም ሆኖ በአብ እቅፍ ነው። መለኮት በሁሉ የሞላ ስለሆነ ሞተ ስንል በስጋው ስለሆነ ከስጋው ጋር መለኮት አለ። ስጋው ቃልን ገንዘብ አድርጓል። ቃል እስቲል በአብ እቅፍም አለ። አንደኛ ዮሐንስ ወንጌል ምዕራፍ 1 ላይ ቁጥር 18 እግዚአብሔርን ያየው አንድስ እንኳ የለም በአባቱ እቅፍ ያለ አንድያ ልጁ ተረከው ይለናል። በምድር ሆኖ ወልድ እየተረከ እስቲል በማን እቅፍ ነው ይለናል? በአባቱ እቅፍ ነው ይለናል። ዮሐንስ ወንጌል ምዕራፍ 3 ቁጥር 13 ላይ ከሰማይ ከወረደ በቀር ወደ ሰማይ የወጣ የለም እርሱም በሰማይ የሚኖር የሰው ልጅ ነው ይላል። ራሱን የሰው ልጅ ብሎ ቃልን ገንዘብ ስላደረገ ስለተዋሃደ በምድር እያለ በሰማይ አለ ይለዋል። ስለዚህ በሁሉ የሞላ በሁሉ ያለ ነው ወልድ ክርስቶስ ማለት ነው። እሺ ወልድ ለምንድን ከራሱ አንዳቸው ነገር ማድረግ ማይችለው? ይችላል እኮ መጽሐፍ ቅዱስ ላይ እኮ አንዳችም የተነገረኝን ነው እንጂ አንዳችም ከራሴ ላደርግ አልችልም ብሏል። እንደዛ አይደለም የሚለው በስርዓት ወይ እንትኑን ላምጣልህ ከፈለክ አንቀጹን እንደዛ ያለበት ማለት ነው። በዛው ሙስሊሞች ጭንቅላት የሌለውን ሲያመልኩ እጅ እንዳለው ያምናሉ፣ እግር እንዳለው ያምናሉ፣ ነፍስም እንዳለው ያምናሉ። አንድ ነው ስትሉ እነኚህ ሁሉ ደምራችሁ ነው? አንድ እግር ሲደመር፣ ሁለት እግር ሲደመር፣ ሶስት እግር፣ እጅ ሲደመር እነኚህ ሁሉ ደምራችሁ ነው አንድ አምላክ የምትሉት? እኛ ክርስቶስ እሱ የአብ የባህሪ ቃሉ የባህሪ እጁ ክንዱ ብለን እናምናለን። የአላህን እጅ እግር እነኚህ እንደማምራችሁ ነው እንደኛ አንድ ብላችሁ የምቆጥሩት? ስንት አካል ነው የምታመልኩት እናንተ? እኔ ንጽጽር አቆማለሁ። የአላህን አካል ብዛት የነገረኝ ካለ ይሄን ያህል አላህ እኔ ማመልካው የአላህ አካላቱ ብዛቱ ይሄን ያህል ነው ብሎ የነገረኝ ንጽጽር አቆማለሁ። ታስታወሳችሁ? ኡስታዙን ጠይቄው ነበር ባለፈው ውይይታችን ላይ ስንት አካል ነው የምታመልከው ለዋለው። አንተ የዘረዘርካቸውን አካላት ነው ማመልከው አለ። ስንት ነው ብዛታቸው? አንተ ቁጠራቸውኝ አንተ አልካቸው እንዴ? እኔ ያልኳቸው ማቃቸውን የተወሰኑትን ያለ ብያለ። ስንት ናቸው? ተገጣጥመዋል? አላቅም። ተበታትነዋል? አላቅም። ዝም ብለህ እንደ በግ እየተነዳ አንድ ሲደመር አንዴ። ዮሐንስ ወንጌል ምዕራፍ 5 ቁጥር 30 አውጣና ምን ይላል? ኦኬ ዮሐንስ ወንጌል ምዕራፍ 5 ቁጥር 30 ከቁጥር ሙሉውን ምዕራፉን አንብበሻል ወይ? እሷን ጥቅስ ብቻ ነው የሰጡሽ? አላለም አልከኝ እኮ ዋናው እንትኑ ነው አይደል እንዴ? ሙሉ ክፍሉን አንብበሻል? አንቺ እንዳልሽው አይደለም የሚለውም ክፍሉ ግን ሙሉን አንብበሻል ወይ? ሲቀደም ያልሽው እኔ ከራሴ አንዳችም ላደርግ አይቻለኝም፣ እንደ ሰማው እፈርዳለሁ፣ ፍርዴም ቅን ነው።
የላከኝን ፍቃድ እንጂ ፍቃዴን አልሻም። ምን ማለት ነው? ፍቃዴን አልሻም ከራሴ አንዳችም ላረግ አልችልም ማለት ነው በግልጽ አማርኛ። የላከኝን ፍቃድ እንጂ ፍቃዴን አልሻም አለ ወልድ ማለት ነው። ኦኬ ዮሐንስ ወንጌል ምዕራፍ 5 ቁጥር 30 ላይ እንደዚህ ብሎ ሲናገር አንድም ከምስክርነት አንጻር ነው፣ ክፍሉም ሙሉን አሳይሻለሁ። እንደዚህ ይላል፣ እኔ ከራሴ አንዳች ላደርግ አይቻለኝም፣ እንደሰማው እፈርዳለሁ፣ ፍርዴም ቅን ነው። የላከኝን ፍቃድ እንጂ ፍቃዴን አልሻም። እና ከፍ አድርገው ስለ ራሴ በመሰክር ምስክርነቴ እውነት አይደለም ይላል። ለምንድነው እሱ አንድም እንደዚህ ያለው? በአይሁዶች መሰረት ስለ ራሳችሁ ብትመሰክሩ ምስክርነታችሁ ተቀባይነት የለውም። ሎክ ስለ ራሳችሁ እኔ እንደዚህ ነኝ ብላችሁ ብትናገሩ አይቀበሏችሁም። እነሱ የሚፈልጉት ሌላ ስለእናንተ የሚመሰክር ነው። ስለእናንተ ሌላ የሚመሰክር ይፈልጋሉ ማለት ነው። ለዚህም ነው ስለ እኔ የሚመሰክር ሌላ ነው አለ ክርስቶስ። ታዲያ ቁጥር 30 መለስ አድርገው፣ ስለ እሱ ማን ነው የሚመሰክርለት? አብ ነው የሚመሰክርለት ማለት ነው። እኔ ከራሴ አንዳች ላደርግ አይቻለኝም፣ እንደሰማው ፈርዳለሁ፣ ፍርዴም ቅን ነው። የላከኝን ፍቃድ እንጂ ፍቃዴን አልሻም አለ። ምንድን ነው እሱ እንደሰማው የሚፈርደው? ምንድን ነው የሚሰማው? እንዴት ነው የሚሰማው የሚለውን የአብን ትእዛዝ ሰምቶ ነው የሚንቀሳቀሰው ማለት ነው። እሺ ከቁጥር 19 አድርገው። ከቁጥር 17 ጀመረሽ ከተመለከትሽው ራሱን ከእግዚአብሔር ጋር አስተካክሎ ቁጥር 17 ላይ እንደዚህ ይላል። እንዴት እንደሆነ ክፍሉን ስላላነበብሽው ነው አውዱን። ኢየሱስ ግን አባቴ እስከዛሬ ይሰራል፣ እኔ ደግሞ እሰራለሁ ብሎ መለሰላቸው። እዛ ጋ ምን አለ? አንቺ እንደተረዳሹ ከሆነ እዛ ጋ ከአባቱ ሰምቶ ነው የሚሰራው፣ ወይንም ደግሞ የአባቱን ፍቃድ ነው የሚያደርገው፣ ከራሱ ምንም አያደርግም አይደለ? እዚህ ጋ ምን አለ? አባቴ ይሰራል እኔም እሰራለሁ አላቸው። እኩልነቱን አሳያቸው። በደንብ አስተውይ። አባቴ እስከዛሬ ይሰራል እኔም እሰራለሁ አላቸው። ይህን ጊዜ እንግዲህ ሰንበትን ስለሻረ ብቻ አይደለም፣ ነገር ግን ደግሞ ራሱን ከፍ አድርገው ራሱን ከእግዚአብሔር ጋር አስተካክሎ እግዚአብሔር አባቴ ነው ስላለ፣ ስለዚህ አይሁድ ሊገሉት አብዝተው ይፈልጉ ነበረ። መተናነስ አለም ራሱን እኩል አድርጎ አባቴም ይሰራል እኔም እሰራለሁ አላቸው። አንቺ 30 ጋር ሮጠሽ ከመሄድሽ በፊት አስቀድሞ አባቱ እንደሚሰራ እሱም እንደሚሰራ ራሱን ከአባቱ ጋር አስተካክሎ ተናግሮታል። ታዲያ እንደሰማው ሲል ምን እያለ ነው? ስለዚህ ኢየሱስ መለሰ እንዲህም አላቸው፣ እውነት እውነት እላችኋለሁ አብ ሲያደርግ ያየውን እንጂ ወልድ ከራሱ ሊያደርግ ምንም አይችልም። ያ የሚያደርገውን ሁሉ ወልድ ደግሞ እንዲሁ ያደርገዋል አለን። አብ የሚያደርገውን ሁሉ እኔ ያደርጋለሁ አለ። አትወረድ ቆይ። አብ የሚያደርገውን ሁሉ እኔ ያደርጋለሁ። ራሱን ከአብ ጋር አስተካክለና አባቴ ይሰራል እኔም እሰራለሁ። ይህን ጊዜ ተናደዱ። ራሱን እግዚአብሔር አድርጓል፣ ራሱን ከአባቱ ጋር አስተካክሏል ከአብ ጋር። ስለዚህ እንገረዋሉ። እንደውም በደንብ ግልጽ ላድርግላችሁ፣ አባቴ የሚያደርገውን እኔም አደርጋለሁ። በግልጽ አማርኛ ዝቅ አድርገው። አብ ወልድን ይወዳልና ለምን ታች ወረድክ? ዝቅ አድርገው። የመጀመሪያው ላይ ቁጥር 20 ቁጥር 19 ስታክ እየሆነብህ ነው መሰለኝ። እውነት እውነት እላችኋለሁ አብ ሲያደርግ ያየውን እንጂ ወልድ ከራሱ ሊያደርግ ምንም አይችልም። ያ የሚያደርገውን ሁሉ ወልድ ደግሞ እንዲሁ ያደርጋል አለ። ስለዚህ ቆይ አትውረድ፣ አትንቀልቀል። ስለዚህ አብ የሚያደርገውን ሁሉ ወልድ የሚያደርግ ከሆነ ማደርገው አለ ወይ ነው? ምንም የለም። ሁሉ ብሎ ተደመደመው፣ ከዘጋው፣ ከጨረሰው፣ ካሰረው፣ ራሱን ከአባቱ ጋር አስተካክሎ አባቴ ይሰራል እኔም እሰራለሁ፣ አባቴ የሚሰራውን ሁሉ እኔ እሰራለሁ ካለ አይ ከአባቱ ምናምን የምትለው ነገር ከዚህ በኋላ በዚህኛው ይፈሰራል ማለት ነው። ከዚህኛው አውድ ጋር ነው የሚሄደው። አባቱ ዓለምን ፈጥሯል፣ እሱም ፈጥረዋል ማለት ነው። አባቱ ዓለሙን ይንከባከባል፣ ይጠብቃል፣ ያስተዳድራል፣ ልጁን በተመሳሳይ ማለት ነው።
ኦኬ ከፍ አድርገው። አብ ወልድን ይወደዋልና የሚያደርገውን ሁሉ ያሳየዋል፣ እናንተም ትደነቁ ዘንድ ከዚህ የሚበልጥ ስራም ያሳየዋል። አብ ሙታንን እንደሚያስነሳ ከፍ አድርገው እንደሚያስነሳ ህይወትም እንደሚሰጣቸው እንዲሁ ወልድ ደግሞ ለሚወዳቸው ህይወትን ይሰጣቸዋል። ቴንኪው። ስለዚህ አብ ሙታንን ያስነሳል፣ ህይወትም ይሰጣቸዋል። ወልድም ደግሞ እንዲሁ ሙታንን ያስነሳል፣ ህይወት ይሰጣቸዋል። የሰው ልጅ ሙሉ ሟች ነው፣ ከመቃብር ተቀስቃሽ ነው። ከመቃብር የሚቀሰቅሰን እግዚአብሔር ነው። አብ ከሙታን ያስነሳናል፣ ወልድ ህይወት ይሰጠናል። አብ ህይወት እንደሚሰጥ ወልድ ህይወት ይሰጣል። አብ የሚያደርገውን ሁሉ ወልድ ያደርገዋል። ታዲያ ቁጥር 30 ላይ ለምንድን ነው እሱ ከፍ አድርገው ቁጥር 30 ለምን እንዲህ ብሎ ተናገረ? እኔ ከራሴ አንዳች ላደርግ አይቻለኝም፣ እንደሰማው ፈርዳለሁ፣ ፍርዴም ቅን ነው፣ የላከኝን ፍቃድ እንጂ ፍቃዴን አልሻምና። ለምን አለ? ስለ ፍቃድ ነው የተናገረው እዚህ ጋር። የላከኝን ፍቃድ እንጂ ፍቃዴን አልሻም። የአብና የወልድ ፍቃድ ታዲያ የተለያየ ነው ወይ? ነው አይደለም። አንዲት ፍቃድ፣ አንዲት ስልጣን ስላለች። ታዲያ ምን እያለ ነው እዚህ ጋር? ከአብ የተለየ እኔ ሌላ ምንም አላደርግም። ቀደም እዛ ጋር እንዳሳየዋችሁ አብ የሚያደርገውን ሁሉ ወልድ ያደርጋል፣ ወልድ የሚያደርገውን ሁሉ አብ ያደርጋል። ወልድ ግን ከአብ የተለየ አንዳች ማድረግ አያደርግም። ምክንያቱም አንዲት ፍቃድ ስለሆነች ያለችው። አንዳች ከራሱ ከአብ የተለየ የሚያደርገው የለም። የሚያደርገው ምንድን ነው? ከአብ የተለየ ሳይሆን ከአብ ጋር አንድ ነው። አንዲት ፍቃድ፣ አንዲት ስልጣን ስለሆነች የአባቱን ፍቃድ ነው የሚሻው። ምን እያለ ነው? የአባቱ ፍቃድ ምንድን ነው? ዮሐንስ ወንጌል ምዕራፍ 6 ቁጥር 40 የአባቱ ፍቃድ ምንድን ነው? እሱ የአባቴን ፍቃድ ነው ማደርገው አለ። አባቱ ፍቃዱ ምንድን ነው? ልጅን አይቶ በእርሱ የሚያምን ሁሉ የዘላለም ሕይወትን እንዲያገኝ የአባቴ ፍቃድ ይህ ነው። የአባቱ ፍቃድ ምንድን ነው? ልጁን አይታችሁ በልጁ እንድትድኑ የዘላለም ሕይወት እንዲኖራችሁ ማመን ነው። እኔም በመጨረሻ ቀን አስነሳዋለሁ። እዛ ጋር እንዳሳየዋችሁ አባቴ ያስነሳል፣ እኔም አስነሳለሁ። አባቴ ሕይወት ይሰጣል፣ እኔ ሕይወት እሰጣለሁ። ከራሱ አንዳች አያደርግም። የአባቱን ፍቃድ ነው ይፈልገዋል። የአባቱን ፍቃድ ያደርጋላል። ሶሪ የአባቱ ፍቃድ ምንድን ነው? ልጅን አይቶ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲያገኝ የአባቴ ፍቃድ ይሄ ነው። የአባቴ ፍቃድ ምንድን ነው አለ? እኔን አይታችሁ እኔ እንደማድናችሁ ማመን ነው። እኔም በመጨረሻ ቀን አስነሳዋለሁ ይላል። አይዳ ታምኛለሽ? በዚህ የአባቱን ፍቃድ ነው የሚያደርገው ብለሽኛል። መልካም። የአባቱ ፍቃድ ደግሞ በልጁ በወልድ በክርስቶስ አምነሽ እሱ ሕይወት እንደሚሰጥሽ አምነሽ ከመቃብር እንደሚያስነሳሽ ታምኛለሽ ወይ? አስነሳሻለሁ እያለ ነው። የአባቱን ፍቃድ ነው የሚያደርገው። ያ የአባቱ ፍቃድ ምንድን ነው? በልጁ እንድታምኝ ነው የአባቱ ፍቃድ። በልጁ እንድታምኝና ልጁ ከመቃብር እንደሚያስነሳሽ ማመን ነው። ማቴዎስ ወንጌል ምዕራፍ 17 ቁጥር 3 አንዴ ክፈትልኝ፣ ቁጥር 5 አንዴ ክፈትልኝ። አባቱ ምን ይልሻል? እርሱም ገና ሲናገር እነሆ ብሩህ ደመና ጋረዳቸው፣ እነሆም ከደመናው በእርሱ ደስ የሚለኝ የምወደው ልጄ ይህ ነው፣ እርሱን ስሙት የሚል ድምፅ መጣ። ትሰሚዋለሽ አይዳ? ከመቃብር አስነሳሻለሁ፣ የአባቴ ፍቃድ በእኔ እንድታምኚ የዘላለም ሕይወት እንድሰጥሽ ነው ብሎሻል። አባቱ ደግሞ ልጄን ስሚ እያለሽ ነው። ልጁን ትሰሚያለሽ? ልጁን ምትሰሚ ከሆነ ከመቃብር ያስነሳሻል፣ የዘላለም ሕይወት ይሰጥሻል። የአባቱ ፍቃድ በልጁ እንድታምኚ ነው። ልጁ የአባቱን ፍቃድ ያደርጋል። አባቱ ደግሞ ልጄን ስሙ ይላል። ታምኛለሽ? ይሄን ተማማርን አይደል? እንደ ምን ልታስከፍረኝ ነው? እንደ ተማማርኩ እኮ ነው አይደል? እንደ እዚህ ጋር እኮ ይሄንን አታምኚ ትከፍሪያለሽ። ማመን እኮ ነው ይሄ። ትክክለኛ እንዲህ ግልጽ ብሎ መጥቶልሽ ከዚህ በላይ ክርስቶስ እንዲረዳሽ ፈልጋለሁ። አይምሮሽን እንዲከፍት ፈልጋለሁ። ጸሎት አደርግልሻለሁ። ግልጽ ነው ክፍሉ ግን
ለጌታ ስም አይዳ እንዴት የሚሰላም ነው? አይዳ ይሰማል ድምጼ? ቃል ስጋ ሆነ። እንዴት ነህ? እግዚአብሔር ይመስገን። ደህና ነሽ አይዳ? አለን አለን አለን። አምላክ ልጅ የለውም ብሎ የሰበከ ቃል ስጋ ሆነ። ዛሬ የሰማሁህ ነበር። ምን ከእስልምና ነው ወደ ምንድን ነው ክርስትና የገባው? ሌላ ቶፒክ አጀምሩ። ነው በቃ ማሳሌው ነው። አይ መልሽልኝ። አይ በቃኝ። በቃ እንትና ይበቃችኋል። ዛሬ እከፍታለሁ። እኔ ጋር እሺ፣ ስለምከፍት ነው። እኔ ጋር አሁን እከፍታለሁ። እዚህ ያላችሁ በቃ ፎይስ ሲዘጋ እኔ ጋር እከፍታለሁ ነው። እሺ አላችኋል። እና አይደ ጥያቄ የምትፈሽን ትጠይቂያለሽ። ያ እፎይ ጸልይልኝ። እሺ ኢየሱስ ጌታ ነው። ድጋሚው አንዴ። የክርስቶስን ስም የሚጠራ ሁሉ ይድናል ይላል። ኢየሱስ ጌታ ነው። ወደ ብርሃኑ ያምጣሽ፣ ወደ እቅፉ ይመልስሽ፣ ከጨለማ ያውጣሽ። አንቺን ብቻ ሳይሆን ከስራ የሚያዳምጡትንም ብዙዎች አሉ ልባቸውን አጠንክረው ዝም ብለው በልህ የሚከተሉ እውነት እየተገለጠላቸው እውነትን እያዩ በጭፍን የሚሄዱ አሉ። ዘወትር እጁን ዘርግቶ ክርስቶስ ወደ እቅፉ ይስባችሁ ዘንድ አሜን 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 አሜን። ሌላ ይርዳችሁ፣ በርቱ። ጥያቄ ካላችሁ ሌላ ቀን ቃል ጋር ሂጂ ተማሪ፣ ቃል እንጠይቅ። አስፈልጊው ቃልን ሌላም ጥያቄ ይዤ እመጣለሁ። አንተ ሁሌ ምን ያስጠይቅ ነው ሰዓት የሚደርስብህ? እመለሳለሁ፣ እመጣለሁ። ያ 7 ሰዓት ሊሆን ነው። እንቅልፍ ሰሞኑን በጣም ችግር የለውም። እመጣለሁ። እሺ ደህና ደሩ። እሺ ባባይ ያሰማልን ነው። እሺ ቤላ ቃል ያሰማልን። መልካም አደርጉስ። ደህና ደሩ። ውልቅ ውልቅ በለው ከቤት አንተ ምናምን ነገር መዝሙር አልችልም ወኔ ምናምን ነገር እንደ ዘማሪ ሲያደርገኝ ማለት ነው። ኤኒዌይስ ምን መሰላችሁ የዛሬ ቶፒካችን ዘዳግም ላይ ምዕራፍ 23 መሰረት አድርገው ብዙ ጊዜ ላይ ጥያቄ ይጠይቃሉ ሴቶች ምናምን ምንም አያውቁትን እና እሱ ክፍል ምንድነው? እሱ የዘር ፍሬው የተቆረጠ የተቀጠቀጠ ወደ እግዚአብሔር ጉባኤ አይግባ የሚል አለ። ያን መሰረት አድርገው እንዴት የፈጣሪ ቃል ሊሆን ይችላል እንዴት ምናምን አባጋራው ይከፍታሉ። እና ክፍሉ ምንድነው? እሱ ራስን ስለሚሰድቡ ሰዎች አንድም የተነገረ ነው። በደመሰሉ ብልታቸውን የሚቀጠቅጡ የሚቆርጡ ማለት ነው። ብልታቸውን የሚቆርጡ ወደ እግዚአብሔር ጉባኤ እንዲገቡ ወደ አሴምብሉ እንዲገቡ እና እዛ ላይ አመራር እንዲሆኑ አልተፈቀደላቸው። ምክንያቱም በእስራኤሎች እዛ ምን አለ ብልታቸው ለጣዖት ይሰዋሉ። የበዓልን ነቢያቶች ካያችሁ አንደኛ ነገሥት ላይ ምዕራፍ 18 ላይ ነው ቁጥሩን ስትመለከቱ ሰውነታቸውን ሁሉ እየቧጨሩ እያደሙ ምናምን ነገር ይሄ አካላቻቸውን ለጣዖታቸው ለበዓል የመሰዋት ትሬንድ አላቸው እና ሲሄዱ ራሱ በርከክ ምናምን ሸንከፍ እያነከሱ ነው። እና እንደዛ ነው አምልኮታቸው ስርዓታቸው ምናምን ነገር ማለት ነው። ስለዚህ ይህንን የሚተገብሩ ይህንን የሚያደርጉ ብልታቸውን ለጣዖት የሚሰዉ እዚህ የእግዚአብሔር ጉባኤ ላይ መጥተው ደግሞ አመራር እንዲሆኑ ምናምን አልተፈቀደላቸውም ማለት ነው። ጤናማ ስላልሆነ ራሳቸውን ለጣዖት እየሰዉ እዚህ እንዲህ ማድረግ ስላልተቻለ፣ ምክንያቱም አንድም እግዚአብሔር ብዙ ተባዙ ምድርን ሙላት ብሎ የፈቀደልህን መልካሙን አካል አንተ ለጣዖት ትሰዋው ዘንድ አልተፈቀደልህ። ይሄ መከልከሉ በጣም አስከፊ አስመስለው እንዴት እንደዚህ ይላሉ እንዴት እንደዚህ ይላል ምናምን ነገር እና ይሄ ጤናማ አይደለም። አክቹዋሊ በሐዲስ ኪዳን አብጥሊስ ላይ ምዕራፍ 1 ቁጥር 20 ጀምሮ ሆን ብለው የሚሰልቡ ኢቨን ለምሳሌ ጳጳስ ምናምን ሆኖ እንደዚህ ቢያደርግ ይሻላል፣ ከጵጵስናው ይሻላል። በአዲስ ኪዳን ነው ሆን ብለው ይሄንን የሚያደርግ ከሆነ ማለት ነው። ግን ተገዶ ምናምን ነገር በሌላ አካል ምናምን ከሆነ ይሾማል፣ ችግር የለው።
አገልግሎት ሊሰጠው ይችላል። ነገር ግን ኢንቴንሽናሊ ሆን ብሎ ይህንን እንደዚህ የሚያደርግ ከሆነ ወንጀል ነው። ምክንያቱም እግዚአብሔር መልካም አድርጎ የፈጠረለትን አካል መሰዋት እንደዚህ ማድረግ ጤናማ ስላልሆነ ማለት ነው። እና ኦቨርኦል ምንድነው ጀንደረቦችን የሚመለከት አይደለም። ማለትም ዘሆል በግዳጅ የተደረጉትንም እንደዚህ የሚመለከት አይደለም። ለምሳሌ ትንቢተ ኢሳያስ ምዕራፍ 56 ላይ ከቁጥር 3 አካባቢ ጀምሮ የጀንደረቦች ታሪክ አለ። ጀንደረቦች በቅጥሬና በቤቴ ውስጥ ታላቅ ስም ማይጠፋ ሰጣችኋለሁ ብሎ ቃል ኪዳን የተገባላችኋለ። ኢትዮጵያዊ ጀንደረባን ደግሞ በአዲስ ኪዳን ማስታወስ ይቻላል። ሰው ያንን ስትመለከቱ ጤናማ ነው የኛ ማለት ነው። እንዲሁም ደግሞ ማቴዎስ ወንጌል ምዕራፍ 19 ላይ በተፈጥሮ ጀንደረባ የሚሆኑ እንዳሉ ክርስቶስ የተናገርላቸዋሉ። ይሄ ምንድነው የኛ በስርዓት ማስረዳት እንችላለን። የእነሱ ግን ምንድነው እሱ ሊትራሊ ዲቃላ የሆነን ጋንም ነው የሚገባት። ዲቃላ የሆነን ንብረት አይወርስም። ይሄ ጤናማ ነው? ጤናማ አይደለም። እዛው ላይ ዲቃላ የሚላቸው ግን ምንድነው እሱ ከእናትና ከአባት እንደዚህ የመወለድ ሳይሆን ጣዖት አምላኪዎችን ነው ዲቃላ የሚላቸው። ዲቃላ እስከ 10 ትውልድ አይግባ ወደ ጉባኤ የሚለው ጣዖት አምላኪዎችን ነው እንጂ እንትኖችን አይደለም። እናትና አባት ተለያይተው እዛው እስራኤላዊ የሚወለዱትን አይደለም። ራሳቸውን ልጆቻቸውን ለጣዖት የሚሰውትን ነው ዲቃላ ብሎ የሚላቸው። እነሱም ገሃነም ይገባሉ አይደለም ክፍሉ ገሃነም ሳይሆን አሴምብሉ ላይ አመራር መሆን አይችሉም፣ መሪ መሆን አይችሉም፣ እዛ ፈላይ ቆራጭ መሆን አይችሉም። ምክንያቱም የእግዚአብሔርን ሕዝቦች የሚቃወሙ ስለነበሩ ማለት ነው። ከእስራኤል ሲወጡ መንገድ ላይ እየተቃወሟቸው ኢቨን በለዓምን አንጥተው የበለዓምን እርግማን ሲያስረግሙ ነበረ። ሟርት ሲያሟርቱባቸው ሁሉ ነበር ማለት ነው። እነኝን ነው ወደ ጉባኤው እንዳይገቡ የከለከላቸው ማለት ነው። ዊች ሚንስ ለምሳሌ ከጎረቤት አንድ ሀገር እናንተን ፎር ኤግዛምፕል ዩክሬን እና ራሽያን ውሰዷቸው። ሁለቱ እየተዋጉ ነው አይደለ? አሁን ከራሻ ሄዶ የራሻ ሄዶ የዩክሬን ወታደር ጋር አብሮ ሆኖ ራሻን አይዋጋም። እዛውት ና ተዋጋ ምናምን አብረን አይሉትም። ስለማያምኑትም አንድ ለብቻ ነው የሚያደርጉት። ምክንያቱም አሴምብሉ እንዳይበከል ምንድነው እሱ ከዛ የሚመጣው ጠላታቸውን ምንድነው የሚያደርጉት? መነጠል ነው። ፍጹም እስኪሆን ድረስ ማለት ነው። ፍጹም እስኪሆን ድረስ ወይንም ደግሞ ከነሱ ሕግ ጋር እስከሚስማማ ድረስ ማለት ነው። እና ጣዖት አምላኪ ሆኖ እዚህ ጋር የእግዚአብሔርን ሕዝቦች ሊያገለግል አይችልም። ጣዖት አምላኪ ሆኖ እና እንደዛ ነው።